ኦኬ ሰዓቴ ቆይ አንዴ ፋይል እሺ ያውና እዚህ ጋር እሺ ዘፍጥረት 1:26 ላይ ለማቅረብ እንደሞከረው እንፍጠር ስላለ ስንት ናቸው ጥያቄ ስንት ናቸው ስንት እንደሆነ የሚታወቅ ነገር የለም ስለዚህ አሁን 1000 ሊሆኑ ብዛህነት ብሏል ኦኬ የብዛህነት የመድብለ አማልክት አምላኪ ሊሆኑ ነው ማለት ነው ግን ችግሩ ምንድነው ሌላ ቦታ ሄደን ስናይ ደግሞ ተመሳሳይ የሱን ተመሳሳይ እናያለን ማለት ነው ተግባባን ለምሳሌ ቀደም ለመጥቀስ እንደሞከርኩት ምን ተብሎ መጥቷል መጽሐፈ ነገሥት ምዕራፍ 12 ላይ እመልስላቸው ዘንድ የሚለው አንድ ማንነት ሆኖ ሳለ ግን አማርኛው ላይ ሊሸውዱን ቢሞክሩም and how should we በማለት ዕብራይስጥኛው ላይ ፕሉራል በመባል ነው የተቀመጠው first person plural first person ስለዚህ ለሌላ ሰውም ይውላል ስለዚህ ምንም ጥቅም የለውም አሁን የቀረበው ነገር ዲባንክ ሆኗል ማለት ነው ባጭሩ ማለት ነው ለምሳሌ ዕብራይስጥ ማን ነው ይቅርታ አይሁዳውያን እንዴት ተረዱት ስንል ጆናታን እንኳን ብትመለከቱ እሱም ለማቅረብ ስለሞከረ እንመቀበል አለበት obviously the lord said to the angels who minister before him እኛ አሁን አላመጣንም መጀመሪያ እሱ ባመጣው መልኩ እንሄዳለን ማለት ነው ኦኬ ስለዚህ አሁን ሌላኛውን ጥቅስ ደግሞ ነው ለምሳሌ ማለት ነው ሌላኛው ጥቅስ ያቀረበው ዘፍጥረት 3:22 ላይ ለመጥቀስ ሞክሯል ዘፍጥረት 3:22 ላይ አይ ቲንክ ከኛ አንዳንዱ ሊሆን ይችላል ማን ከኛ አንዳንዱ ለምሳሌ ዳዊት ከኛ አንዳንዱ ቢል ምንድነው አሁን ቁም ነገሩ መረዳት አለበት የመጀመሪያው መልካምና ክፉን ለማወቅ ነው ከኛ አንዳንዱ የሚሆኑ ነው የተባለው መጽሐፉ ላይ ስለዚህ ከእግዚአብሔር ውጪ ሌላ መልካምና ክፉን የሚያውቁ አሉ ወይስ የሉም አዎ አሉ እነማን ጋድስ የተባሉ ማን ናቸው መላእክት ይው ዘፍጥረት 3:5 ላይ for God does know that in the day you eat therefore then your eyes shall be opened and you shall be as gods ነው ያለው oh my god as gods የተባሉት knowing good and evil ስለዚህ እነሱ አማልክት ያው እግዚአብሔርን አማልክት ተብሎ ነው መጽሐፉ ላይ ራሱ የተቀመጠው ይሄው እዚህ ላይ ቲዮስ ብሎ ነው የተቀመጠው እዚህ ጋር ደግሞ ቲዮስ አይደለም ልብ አድርጉ ይሄ በብዜት ነው የተቀመጠው እዚህ ጋር ያለው ማለት ነው አማልክት ስለዚህ አማልክት ማን ናቸው መላእክት ናቸው gods ተብሎ የተጠቀሱት መላእክት ናቸው obviously ማለት ነው ይሄው እዚህ ጋር ኤሎሂም ተብሎ የተቀመጡት ጋድስ ናቸው በቃ ኦሬዲ አልቋል ማለት ነው አንገለውን ብሎ ነው ያስቀመጠው እዚህኛውም ላይ ግሪክኛው ላይ ብትመለከቱ ማለት ሌላኛው አይ ቲንክ ኢሳይያስ ለማንሳት ሞክሯል ኢሳይያስ 6 ላይ ኢሳይያስ 6:8 ላይ ጭራሽ እሱ ባለው መልኩ የተቀመጠ ነገር የለም ማለት ነው እኔው ራሱ ምን እንደሚል ማለት ነው ኢሳይያስ ላይ እኔን ላከኝ አልኩኝ አለ እኔን ላከኝ ስለዚህ አሁን እኔን ላከኝ አልኩ ተብሎ የተቀመጠው ለምሳሌ ብትመለከቱት እዚህ አውዱን ራሱ አሁን የጌታም ድምጽ ማንን ልካለው ማንስ ይሄድልናል ብሎ የተቀመጠው አይደል ግን አሁን ቅሉ ምንድነው እዚህ ጋር የተቀመጠው ያው and I heard the voice of the Lord saying whom shall I send and who will go to these people ያለው ግሪክ ሰብስቲቱሽኑ እንደዚህ ነው የሚለው ማን ይሄድላቸዋል ነው የሚለው ለነዚህ ህዝቦች ማን ይሄድላቸዋል ማን ይሄድልናል አይደለም ለዛ ነው የዮሐንስ ወንጌል ምዕራፍ 12 ላይም ሲናገር ኢሳይያስም ብሎ የዚህን ጥቅስ ባይኖቻቸው እንዳያዩ በልቦቻቸው እንዳያስተውሉ ብሎ የኢሳይያስን ንግግር እዚህ ጋር ማለት እዚህ ጋር የጠቀሰውን ኢሳይያስ መናገሩን ነው ከዚህ የምንረዳው ማለት ነው ተግባባን ስለዚህ ባጭሩ ማለት ነው ባጭሩ የብዛህነት ከሆነ ችግሩም ደግሞ ብዛህነት የሚናገሩ አሉ ምንም ችግር የለውም በሱም ከሆነ አካይዱ ማለት ነው ስለዚህ አሁንም still not answered ግሪክ ሰብስቲቱሽኑ እንደዛ አይልም ማለት ነው ሶስተኛ ለመጥቀስ የሞከረው I think ዘዳገ ማን ነው አይሁዳውያን የሚል ነገር አስቷል አይሁዳውያን በእውነት ሁሉንም የሚሉትን ነገር ተቀበላለህ አይሁዳውያን ኢየሱስን ባስታርድ ብለው ቢናገሩት ተቀበላለህ ቀድማው በተቀስከው መሰረት ማለት ነው ባስታርድ ብለው ተጠቅመውታል ኢየሱስን ይሄንን ተቀበለዋለህ በእውነት ይሄንን የምትቀበለው ነህ no way በጭራሽ ልትቀበለው አትችልም በጭራሽ ያው እንዳሉት ደግሞ ምን አሉ he is punished with boiling excrement oh my god ስለዚህ አሁን ይሄንን ተቀበላለህ ወይ no way በምንም አትቀበለው ስለዚህ አይሁዳውያን እኛኮ ኡዘይር ኢብኑላህ ብለዋል እኮ ራሳቸው ኡዘይር ኢብኑላህ ስላሉ አንቀበላቸው ስለዚህ እናንተም እነሱን ስህተት ውስጥ ገባላችሁ እንጂ የነሱን የሆነ ክፍል ያሉትን አምጥተ እዚህ ጋር ስላሴን ተጠቅመዋል የምትል አንተም እነሱን መድብላ ማለክት ነው የምትሆኑት እንጂ በምንም አይነት ሁኔታ ይሄ እንደ መረጃ ሆኖ የሚቀርብ ነገር አይደለም ማለት ነው ስለዚህ እስቲ ሌላ የጠቀስከው ካለ ልይ ለምሳሌ ኢሳይያስ 48 ተጠቅሳል ሲጀምር አላብራራውም ያ ጀማ ያብራራው ነገርም የለም ዝም ብዬ ግን ኢሳይያስ 48 ስለጠቀሰ እንዲሁ ላብራራለት ማለት ነው እኔው አብራሪ ይሉንና ማለት ነው ኢሳይያስ 48:16 ላይ የተጠቀሰው ምንድነው ተመልከት ልከውኛል የሚል አማርኛው ላይ ሽወዳ ተደርጓል ልከውኛል ግን ምንድነው የሚለው መጽሐፉ and now the Lord God has sent me sent me አለ በቃ አምላክ ልኮኛል አለ accompanied by his spirit በመንፈሱ ነው እንጂ ያለው ኤንድ የሚል ነገር የለም እዚህ ጋር ኤንድ የሚል ነገር የለም
ተግባባን half cent me ነው የሚለው ያው ሸላሃኒ ብሎ ነው ያስቀመጠው ሸላሃኒ የሚለው ቃል ደግሞ በብዙ ቦታዎች ጭራሽ ስንት ቦታ እንዳለ አሳያችኋለሁ ለምሳሌ ሸላሃኒ የሚለው ተመልከቱት ኢሳይያስ 48 ላይ ሸላሃኒ የሚለው ምንድነው ያው first person common singular ብሎ ነው ያስቀመጠው singular ከየት መጥቶ ነው እናንተ ልከውኛል ብላችሁ ያስቀመጣችሁት ይሄ ውሸት ነው ለምሳሌ ስንት ቦታ ተጠቅሷል ሸላሃኒ የሚለው 26 ጊዜ ተጠቅሷል ባይብል ላይ 26ቱም ቦታ በሲንጉላር እንጂ አንድ ቦታ አንተ ካለ ታመጣልኛለህ አንድ ቦታ ነው መጠይቃ አንድ ቦታ ካለ ከዛ ያ ልከውኛል ለመሆን ቢሆን የተጠቀመው ሻላሁ ነበር የሚጠቀመው ሻላሁ ደግሞ አራት ቦታ ነው የተጠቀሰው አራቱም ቦታ ለፕሉራል ነው የተጠቀመው ለምሳሌ ኤርሚያስ 14:3 ላይ ሰደዱ ብሎ አማርኛ ያስቀመጠውን እዚህ ጋር half cent ያው ሻላሁ ብሎ ነው ያስቀመጠው ተመልከተ እሱ ደግሞ ፕሉራል አየው ያ ጀማ አራቱም ቦታዎች እንደዚህ ነው የተቀመጡት ስለዚህ አሁንም ዲባንክ አለቀ ማለት ነው ጥበብ ትልካለች በዛ ላይ ልኳል ከተባለ እንኳን ጥበብም ትልካለች ማለት ነው if you have any more ስላሴን ይወክልልኛል የምትለው አንድ ጥቅስ ካለ I'm here for that ማለት ነው ሌላኛው ደግሞ ማለት ነው ሌላኛው ኦኬ ቁርአን አልተረዳውም የሚል ነገር ለማምጣት ሞክሯል ወገናችን ማለት ነው ቁርአን በትክክል ተረድቶታል በትክክል ولا تقولوا ثلاثا ያለው እንዳንተ አይነቶቹንም ተረድቶታል አብ ወልድ መንፈስ ቅዱስ የሚለውንም እንደ አብ ወልድንና እንዲሁም ደግሞ እንትናን ማነች ማርያምንም ጨምሮ ያሉትን ወክሎ የመጣ ነው ቁርአኑ ማለት ነው ስለዚህ ولا تقولوا ثلاثا ያለው ሶስት አትበሉ አምላክ ሶስት ያው ولا تقولوا ثلاثا ሶስት ነው አትበሉ ሰዓት ካለኝ ንገረኝ ሰዓት ስንት ደቂቃ አለኝ 10 ሰከንድ በቃ ጨርሻለሁ ቀጥል Yeah. Okay. እሺ ቆይ አንዴ ላስተካክል ራሴን አንዴስ ደቂቃ ነበር አሁን ምንድነው ፕሮግራሙ አማን ቆይ ያንተ ነው እሺ 10 ደቂቃ እሺ ይቅርታ ስላቋረጠ ቆይ ሊያዝልህ ብዬ ነው ሰዓት ሊያዝልህ ላስጀምር እሺ ቆይ አንዴ እሺ 10 ደቂቃ ጀምር ኦኬ እሺ መልካም ቴንክ ዩ ለሪባትሉ ያነሳቸውን ፖይንቶች ለመዳሰስ ሊድ ኦፕኒንግ ስቴትመንቱ ላይ ያነሳቸው ማለት ነው ሚልኪያስ 2:10 አነሳ ለሁላችን አንድ አባት ያለን አይደለምን አንድ አምላክ ሲፈጠረን አይደለምን የአባቶቻችንን ቃል ኪዳን ለማስነቀፍ እኛ እያንዳንዳችን ወንድማችንን ስለምን አታለልን የሚለውን ክፍል በመጥቀስ እግዚአብሔር አብ ብቻ ነው አምላክ አብ ብቻ ነው አባት ደንሱ ነው አምላክ የሚል አይነት ፍቺ ሊፈታ ሄዷል እዛ ክፍል ላይ ግን የተቀመጠው ሄዶን አውዱን ካየ ነው አባትነቱ ከላይ ባለው አውድ ቃል ኪዳን ጠባቂ እስራኤልንም የሚጠብቅ አምላክ መሆኑን የሚያሳይ ነው አባት ስለሆነ ነው አምላክ የሆነው የሚል ነገር ክፍሉ ላይ ሲጀመር የለም እንደ አባት ኬር አርጌላችኋለሁ የሚል ሐሳብን ነው እየተናገረ ያለው እንጂ አባት ስለሆንኩ አምላክ ሆኛለሁ ወር አምላክነቴ አባትነቴን ጋራንቲ ያደርጋል የሚል ነገር ሲናገር አንመለከትም የፈጠራን ሲል እንደ ህዝብ አድርጎ የሰራን ማለቱ ነው ኢሳይያስ 43 ላይ እዛው ላይ ሄደን ስናይ ምን የሚል ነገር እናገኛለን አሁንም ያዕቆብ የፈጠረ እስራኤል ሆይ የሰራ እግዚአብሔር እንዲህ ይላል ተበጅቻለሁና አትፍራ በስም ጠርቻለሁና አንተ እኔ ነኝ የሰራሁ የሚል አይነት ነገር ሲናገር እናያለን አባታችን የሚለው ደግሞ ከአብርሃም ጋር ተነጻጽሮ የቀረበ ነው ኢሳይያስ 63:16 ላይ አብርሃም ባያቀን እስራኤል ባይገነዘበን አንተ አባታችን ነህ አቤቱ አንተ አባታችን ነህ ስምም ከዘላለም ታዳጊያችን ነው ስለዚህ አባትነቱ ከአብርሃም ቤተር ነው የሚል አይነት ንጽጽር ነው እየቀረበ ያለው እንጂ አባት ስለሆነ አምላክ ይሆናል አምላክ ስለሆነ አባት ይሆናል የሚል ነገር የለውም ኤፌሶን 4:6ን ጠቅሷል ወንድማችን ኢብሮ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉም አባት አለን የሚለውን እሱ የሁሉም አባት ነው የኢየሱስን ጨምሮ አለ አዎ የኢየሱስን ጨምሮ ነገር ግን የኢየሱስ የባህሪ አባቱ ነው ከዘላለም የሆነ ማለት ነው ለኛ ደግሞ በጸጋ ልጁ የተደረግንበት ነው ነገር ግን ኢብሮ ያላስተዋለው ነገር 4:6ን ከመጥቀሱ በፊት ያለው በሙሉ ስላሴን ጠቅሶ የመጣ መሆኑን ማየት አልቻለም አንድ ቁጥር ብቻ ነው መዞ የመጣው ክፍሉ ሲጀመር ስላሳዊ የሆነ ክፍል ነው ለምሳሌ ቁጥር 3ን ተመልከቱ ምን እንደሚል ከ4:6 በላይ ማለት ነው በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ማን ነው ያ መንፈስ ቅዱስ ቁጥር 4 ላይ አንድ መንፈስ አለ ይላል
ማን ነው የአንዱ መንፈስ? መንፈስ ቅዱስ። ቁጥር 5 ላይ አንድ ጌታ ይሲ። ስለዚህ አንድ ጌታ፣ አንድ መንፈስ፣ ከዛስ የሁሉ አባት አብ ወልድ መንፈስ ቅዱስን እየተናገረ ያለ ክፍል ላይ ኖ ኖ ኖ ኖ አብ ብቻ ነው አምላክ የሚል አይነት አርጊመንት ሊመጣ ነው። ፎር ዳት ማተር አብ ብቻ ነው የሚለው አርጊመንት እስልምናን ፊት ለፊት የሚያላትም አይነት ኤክስፕሬሽን ነው። አሁን ወንድማችን የተጠቀመው ማለት ነው። አብ ብቻ ነው አምላክ ሲል ነበር ደጋግሞ። ሲጀመር አላህ አባት ነው ብላችሁ ታምናላችሁ ወይ? አታምኑም። የቁርአኑ አላህ አባት ነው ወይ? በምንም ሴንስ አባት አይደለም። በምንም በሜታፎርም በምሳሌያዊም አባት አይደለም። ስለዚህ አብ ብቻ ከሆነ አምላክ የሚሆነው አላህ አባት ካልሆነ አላህ ጣዖትና አምላክነት ስያሜ ሊሰጠው የማይገባ የሙሐመድ የአእምሮ ውጤት ነው የሚሆነው ማለት ነው። ዳሲት እውነተኛ አምላክ አብ ብቻ ነው። ከሱ ውጭ ያሉት በሙሉ ጣዖታት ናቸው አለ። ቅድም ጣዖታት ናቸው፣ ሊመለኩ አይገባም አለ። አዎ አብ እውነተኛ አምላክ ነው። አላህ አባት አይደለም። ስለዚህ አላህ ጣዖት ነው። ቴንክ ዩ ኢብራሂም፣ ቅድም ያንን ኮንፊርም ስላረከን ቃል በቃል ስላልከው ማለት ነው። ኦኬ። ስለዚህ ቁጥር 6 ላይ አንድ አምላክ የሁሉም አባት አለ፣ ከሁሉ በላይ የሚሆን አባት አለ ይላል። ኦኬ። ከሁሉ በላይ የሚሆነው ሮሜ 9 ላይ ደግሞ 5 ላይ ያንን ነገር ቃል በቃል 6 ላይ ለኢየሱስ ክርስቶስ አስቀምጦታል። ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው የሚለው ማለት ነው። ስለዚህ አብም አዎ ከሁሉ በላይ የሆነ ነው፣ አዎ ወልድም ከሁሉ በላይ የሆነ ነው፣ በሁሉ የሚሰራ የሚለውን ኢየሱስ ክርስቶስን ደግሞ በስልጣኑ ቃል ሁሉን የሚደግፍ ጌታ ተብሎ ተነግሯል። ማርቆስ 10:17 እና ሉቃስ 18 ላይ ቸር ለምን ትለኛለህ የሚለውን ክፍል በመጥቀስ አብ ብቻ ነው አምላክ የሚል አይነት ሐሳቤ ሊያመጣ ሞክሯል። አጋቶስ የሚለው ግሪክ ቃል መልካም የሚል ትርጉም አለው። ኢየሱስ ደግሞ መልካም ጌታ ወይም ዲዳስካሎስ እንደሆነ ማስተርና ቲቸር እንደሆነ ተናግሯል። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ መምህርና ጌታ ትሉኛላችሁ፣ ኦኬ መምህርና ጌታ ትሉኛላችሁ ብሎ ሲናገር እናያለን። ስለዚህ ሰውየው ኢየሱስ እንዲሁም ሌሎች መምህራን እንደ ሌሎች መምህራን እንዳያየው ወደ ንግግሩ እየሳበው እንደሆነና በደንብ እያለ ያለው ቸር መምህር ወይ ብሎ ሲናገር ሌሎችን አድረስ በሚያደርግበት መንገድ አድረስ እንዳያደረገው እየተናገረው ነው እንጂ እኔም መልካም አይደለሁም እያለ አይደለም። ምክንያቱም ኢየሱስ ክርስቶስ መልካም መሆኑን ተናግሯል። መልካም የበጎች እረኛ እኔ ነኝ ብሏል። መልካም ነው ኢየሱስ ክርስቶስ። ታዲያ ምንድነው እዛ ጋር እያደረገ ያለው ሲባል ከአንዱ ከእግዚአብሔር በቀር ቸር መልካም ከሌለ ኢየሱስ ደግሞ መልካም ከሆነ እንግዲህ ኢየሱስም አምላክ ነው ማለት ነው። ስለዚህ ሰውየውን ጎትቶ ሃየር ስታንዳርድ ኦፍ መልካምነት ምን እንደሆነ ካሳየው በኋላ ኢየሱስ ክርስቶስን እንዲመለከት አድርጎታል። ምክንያቱም ያ ክፍል ኢየሱስ መልካም አይደለም የሚል ነገር የሚናገር ስላልሆነ ማለት ነው። ስላልሆነ ኦኬ። ከኤካድ ጋር ተያይዞ ያነሳው ነገር አለ። ዘዳግም 6:4 ላይ ኤካድ ነው ያለው አንድ ብቻ ማለት ነው የሚል ነገር አምጥቷል። በጣም ፈኒ የሆነ ነገር ነው አይደለም። ዛሬ እዚህ ጋር ጠይቄው በኋላ ስለምጠይቀው ችግር የለውም። አይደለም እዚህ ጋር ጠይቄ እድሜ ልኩን እስኪያረጅ ድረስ ቢቆፍር የማያመጣው ነገር ኤካድ ማለት አንድ ብቻ አብሶሉት ኑሜሪክ ዋን የሚል ከየትኛውም ዲክሽነሪ ሊያመጣ አይችልም። ኦኬ። በቁም ትርጉሙ አንድ ተብሎ ሊጠራ ይችላል። ዳን ኮንቴክስቱ ነው ቼክ እያደረግን ያንን ነገር እየተናገረ ያለው ዩኒፊኬሽን ነው እያወራ ያለው ወይስ በደፈናው አንድ እያለ ነው የሚለውን የምናጣራው ከአብዱ ነው። ኦኬ። አብሶሉት ኑሜሪክ ዋን ብቻ ማለት መሆኑን ዛሬ ሰማይ ምድር ቢገለበት ከየትኛውም ሌክሽን ዲክሽነሪ ልታመጣ አትችልም፣ የለም። ስለዚህ እግዚአብሔር ደግሞ ራሱን ሊገልጥ የወደደው በዚህ መንገድ ነው። ኦኬ። ማንንም አባት ብላችሁ አትጥሩ። ስለዚህ ኢየሱስ እግዚአብሔር እኔ ብቻ አምላክ ነኝ የሚለውን ለማረጋገጥ ነው ማንንም አምላክ ብላችሁ አባት ብላችሁ አትጥሩ ያለው የሚል ነገር ሲናገር ሰምተናል። ሰዓቴን ቼክ ላድርግ። እሺ ገና ነው ያው እዚህ ጋር እኮ አለ። ነገር ግን ማቴዎስ 23:9 ላይ እሺ 6 ደቂቃ ነው ያለኝ። እሺ ማቴዎስ 23:9 ላይ ማንንም ይቀርታ። ቆይ ፖዝ ላድርግልህ። 4 ደቂቃ ጨምረላለሁ። ይቀጥል። 4 ደቂቃ አለ። ቀጥል። ያባከንኩብን ጨምራለሁ። 6 ይታየኛል። እሺ ኤኒዌይስ እንቀጥል። ወደ ላይ ማንንም አባት ብላችሁ አትጥሩ የሚለው ምንን የሚያሳይ ነው? እኔ ብቻ አባት ስለሆንኩ አምላክ ሆናለሁ የሚል ነገር ያሳያል ወይ ሲባል አይደለም። ኢየሱስ ይህን የተናገረው አባት የሚል ስያሜን ለማንም አትጠቀሙ ለማለት ሳይሆን በሰፊው ምዕራፍ 23 አውድ ውስጥ በህዝቡ ላይ ስልጣንን ያለ አግባብ ስለሚጠቀሙ ፈሪሳውያን የሚናገር ነው እንጂ አባትነትን የሚከለክል አይደለም። አቢዩስ ታደርጋላችሁ የሚለውን ሐሳብ እየተናገረ ነው ያለው። ስለዚህ ማንንም ሲል እነሱን ማንንም ከነሱ አባት ብላችሁ አትጥሩ። ምክንያቱም አገልግሎቱን ቦታው ላይ ያሉ ነገር ግን ስልጣንን አቢዩስ ያደርጋሉ ነው እንጂ አባትነትን እየተከላከለ አይደለም። ኢሳይያስ 44 ላይ ብቻዬን ማለቱ በራሱ
ከራሱ ህላዌ ጋር እግዚአብሔር እየተነጻጸረ ሳይሆን ሰፊውን አውዳውንም ስንመለከት ከሌሎች በቅርብ ያሉ እስራኤልን ከከበቧት መድብላ አማልክትን ከሚያመልኩ ጣዖታት አንጻር ነው እግዚአብሔር ራሱን እያነጻጸረ ያለው። 44:9 ማየት ይቻላል። 44:10 ጣዖታትን የሚሰሩ ምናምንቴዎች ናቸው ይላል። አምላክን የሰራው ወይ ለምን የማይረባ ምስልን የቀረጸ ይህ ማን ነው እያለ እግዚአብሔር እንትን ሲላቸው እናያለን ማለት ነው። ይሄ ሲሳለቅባቸው እንመለከታለን። ስለዚህ እኔ ብቻዬን ነኝ ሲል ምን እያለ ነው ሲባል እነሱን አታስገቧቸው ነው እያለ ያለው። ዩኒክ ስለመሆኑ ነው የሚናገረው እንጂ በራሱ ህላዌ ውስጥ አንድ ብቻ ነኝ የሚል አይነት ነገር እየተናገረ አይደለም። ፈኒ ወደ ሆነው ነገር እንሂድ። ቅድም የጠቀሳቸው በሌሎች ግብጽ በነግብጽ ኦሳሪስ በሮማኖቹ መካከል እና በሌሎች ፓጋኖች መካከል ስላሴ አለ። ገስዋት እንደው ይሄን አርጊመንት ለምን መላልሳችሁ እንደምታመጡ አናውቅም። አንድ መለኮትን ቅድም እንትን ያረከውን ከነ ሶርሱ ታሳየኛለህ። አንድ መለኮትን አንድ ኢሴንስን ሼር የሚያደርግ ያም ሶስቱም አካላት ያንን ኢሴንስ ሼር ያደርጋሉ ብሎ በክርስቲያኒቲ በሚያስቀምጥበት መልኩ የሚያስቀምጥ አንድም የትሪኒቲ ማሳያ ልታመጣ አትችልም። የአይሁዶቹም ይሁን ምንድነው የህንዶችም ይሁን የግብጾችም ይሁን ሌሎችም በሙሉ ኦኬ ሁሉም ሪቬለሪ የሆኑ እንደውም አንዳንዶቹ ዶሚናንት የሆኑ ጋርስ ተብለው ነው የሚጠሩት። ከላይ ያለው ሁሉን የሚቆጣጠር ከዛ ከታች ያለው ራሱን ችሎ ውሃን የሚገዛ አየሩን የሚገዛ እየተባለ የሚከፋፈል እንጂ ሁሉም በመፍጠር አንድ የሆነ ዓለማትን በማሳለፍ አንድ የሆነ በስልጣን አንድ የሆነ የሚል ደን ያንን አንዱን ሼር የሚያረግ ተብሎ ከክርስትና ጋር የሚመሳሰል አንድ ልታመጣ አትችልም። አንድ ስለዚህ በአጭሩ ከክርስትና ውጭ ያለውን ስላሴ የሚመስሉ ነገሮችን አምጥቶ ከክርስትና ጋር ማመሳሰል አንደኛ እነዛን አለመረዳት፣ ሁለተኛ ግልጽ የሆነ ቅጥፈት ነው። ግልጽ የሆነ አካዳሚክ አልለውም የኛን አካዳሚክ ብዬ ስለማልጠራው ግልጽ የሆነ ውንብድና ነው። ምክንያቱም ምንም ስለማይመሳሰል ማለት ነው። ምንም ስለማይመሳሰል ሶ ኦኬ አባቶችም አያውቁትም አይ ቲንክ የተባለ ነገር አለ። አባቶችም ስንት ደቂቃ አለኝ? 30 ሰከንድ አለኝ። ኦኬ አባቶችም አያውቁትም በደንብ ያውቁታል። እስከ 3rd ሴንቸሪ ከኒቂያ በፊት ያለውን በኋላ ጥያቄና መልስ ላይ በደንብ እያየን የምንሄድ ይሆናል። ነገር ግን አሁን ይሄ ትሪሙቲ የህንዶቹ እና የግብጾቹ እና ሌሎች ተብሎ የሚጠቀሱት በሙሉ በዴፊኒሽን ደረጃ ምንም አይነት ተመሳሳይነት የሌለው ነው። ይመሳሰላል ብሎ ማምጣት አሁንም ግልጽ የሆነ ሸፍጥና ውንብድና ነው። ያንን ማምጣት በራሱ ከጅምሩ እንደዛ ነው ማለት ነው። ቴንክ ዩ። እሺ አማኒ አመሰግናለሁ። ኢንሻአላህ 5 ደቂቃ ነው ወይስ? አዎ 5 የመጨረሻ እናርግና ከዛ እንቀጥላለን ወይ 3 እናርገው? 3 ኧረ 3 አይበቃም። አሁንም ሪባትል ነው የሚሆነው አይደል? አዎ ስለዚህ 7 እናርገው። ትንሽ ከፍ እናርገው። ሰዓት አዎ 7 ይበዛል። አማኒ 7 ይበዛል። እሺ ቃይ እሺ ሰዓቱን እየተጠቀምንበት ስላልሆነ ሰውም ይሰለቻል። በዛ ላይ የተስማማ ነው 5 ነው እየተጠቀምንበት ስላልሆነ አልተጠቀምንም ለማለት የፈለኩ ገብቷል። የተስማማ ነው 5 ነው። እንሂድ። ስለዚህ የተስማማ ነው ላይ ነው የምንቀጥለው። ኤኒዌይስ እሺ ምንድነው የምናደርገው መሰለ? አንዴ ትይዝልኛለህ? እሺ ያዝልኝ። እሺ ሰዓቱን ጀምሬዋለሁ። እሺ ቢስሚላህ። ያው አማኒ እንግዲህ እንደሰማችሁት አላህ ጣዖት ነው ብሎ ሲናገር የራሱን አምላክ እየሰደበ መሆኑን አልገባውምና አረብኛ ኦኬ እሺ ኦኬ ሊያዝ አንድ ጊዜ አቁምና ያዝ ድጋሚ። ማን ነው? ኔትወርክ እኔ ጋር ነው አንተ ጋር ነው? ኧረ ይሰማል እኔ ጋር 7 ደቂቃ ይሁን እየተባለ ነው። ህዝቤ ሁላ 7 እያለ ነው ባይዙ ኖ አይ እሺ ችግር የለውም። ምን እንደምታቀርብ እናያለን። እሺ በ7 ደቂቃ አይሽ ችግር የለብኝም። ግን 5 ነው የተስማ እስቲ ማቀርበው እናያለን። 7ቱ ላይ ይሁንና ቀጥል። እሺ ቀጥል። ኖ አይ 5 ነው የምናደርገው። እንቀጥላለን። በተስማማ ነው ወዲህ የለም። አሁን እንቀጥልና ይቀጥል እና 5ቱ ራሱ በአግባቡ በተጠቀምከው። እሺ ምን አለ መሰላችሁ ያ ጀማ አላህ ጣዖት ነው ለማለት ሞክሮ ነበርና ምን አለ መሰላችሁ መጽሐፉ ሲናገር መጽሐፉ አላህ ብሎ ያስቀምጣል። የነሱ መጽሐፍ ማለት ነው። ተግባባን? አላህ ብሎ ያስቀምጣል። አላህ ያው
فهو الله ብሎ ይሄው አላህ ብሎ ያስቀምጣል ስለዚህ አላህ ብሎ ያስቀመጠው ማንን ነው ያው የሰደበው የራሱን አምላክ መሆኑ ግልጽ ነው ችግር የለውም ኤኒዌይስ እኔ ስድብ አይወጣኝም ኢንሻአላህ እቀጥላለሁ ማለት ነው ሌላኛው ለመጥቀስ የሞከረው አላህ አባት ይባላል ወይ ነው እኛ አላህ አባት ነው ብለን አናምንም እናንተም ግን ያው አላህ አባት ነው ብላችሁ ብቻ ሳይሆን አምላክ ስሙን የቀየረበት ነው ርዕስ ሲጀመር ርዕስ ያልሆነ ነገር እያመጣ ነው ችግር የለብኝም ነው ለሱ ማለት ነው እሺ ያመጣውን እስካሁን ድረስ ካመጣቸው ጥቅሶች ምንም እኔ የገባኝ ነገር የለም ያ ስላሴ ነው የጠየቁት እየመጣ ያለው የኢየሱስ አምላክነት የኢየሱስ ማንነትና ምንነት ላይ ነው እየመጣ ያለው አሮ ነው ብቻ እንዴት እንደሆነ አልገባኝም ጥቅስ ጠፍቶ ከሆነ ማለት ነው ኤኒዌይስ ኢኻድ የሚለው ነገር ላይ ዋሽተሃል ብሎኛል ኢኻድ የሚለው ነገር እኔ አላልኩም ያላልኩትን ነገር ብላል ሪካርድ ወደኋላ ዞር ብለ ተመልሰ ማዳመጥ ትችላለህ እኔ ኢኻድ ያልኩት እንደ አገባቡ ይለያያል ላሳየህ ከፈለክ መረጃ አምጥቼኝ ያስቀመጡት ይሄው ኢኻድ የሚለው ቃል የታለ መሰለ ኢኻድ የሚለው ቃል ምን ብዬ ነው ያስቀመጥኩት ያ ጀማ ቨርቦቹ ወይ አንድ በቃ ወይ ስሞቹ ሊለያዩ ይችላሉ ይሄው ለምሳሌ አሁን እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ብሎ ነው ያስቀመጠው ነው በነጠላ አንድ ኢኻድ ስለዚህ ነው ብሎ ሲያስቀምጥ ምን ጊዜ ምንድነው የሚሆነው ነጠላ ነው የሚሆነው is one ብሎ ነው ኢኻያው በተመሳሳይ ሁኔታ ለብዜት ደግሞ ሲመጣ ምን ብሎ ነው የሚያመጣው አንድ ህዝብ አደርጋቸዋለሁ ይሄው ይሄ ኮምፓውንድ ዋን አሁን ብትመለከቱ ይሄ ኮምፓውንድ ነው በቃ ብዜት ነው ያለው እዚህ ጋር ስለዚህ አንድ የሚለው ለኮምፓውንድም ይመጣል ለኒሜሪክም ይመጣል ማለት ነው አላልኩም ያላልኩትን በኔ ላይ ዋሽታል አማንዬ አሁንም እንቀጥላለን ዘፍጥረት 1:34-22 ላይ አንድ ሆነ እኔ ያመጣሁትን ጥቅስ አልነካውም ያ ጀማ እኔ ያመጣሁትን ጥቅስ ለመንካትም እንኳን አልሞከረም እኔ ያመጣሁት ጥቅስ አንድ ጥቅስ አምጥቼለት ነበር ዘፍጥረት ቅድም ዘፍጥረትን አስመልክቶ ያመጣሁት ጥቅስ አለ ይሄ በቃ ኦሬዲ ተመቷል መቼም በቃ እዚህ ላይ አይመለስም በእርግጠኝነት አይመለስም ምክንያቱም በነጠላ ስለመጣ 1% መሆኑን ያሳያል በነጠላ ነው የመጣው እዛ ጋር ግን ስትመለከቱት ዘፍጥረት 1:26 ላይ የመጡት ጥቅሶች እንደውም በቃ አንድ ዲባንክ ላርግለትና ኦኬ አርግዩ አቻቺ በቃ ድጋሚ እንትን አይደለም ስለዚህ አሁን እኔ የትኛውን እንደምመልስ ራሱ ግራ ገብቶኛል በቃ እኔ ወደ ማጥቃት ልገው ማለት ነው በቃ የሚያመጡትን ነገር እንዳለ ወደ ማፍረስ ሊድ በቃ ያ ጀማ ስለዚህ አሁን ገና ሳያመጣ እኔ ልቀጥል በቃ ገና ሳይመጣ ማለት ነው ለምሳሌ የትኛው ላይ ሊድ መሰላችሁ ዘፍጥረት ስንት ላይ ሊድ ኦር ደግሞ ኢሳይያስ ኦር ደግሞ አንዱ መርጬ ሊድ እሺ 2:18 ላይ ሊድ ለምሳሌ በቃ 2:18 ላይ እሺ 2:18 ላይ እንፍጠር ብሎ አስቀምጧል ብሎ ያስቀምጣሉ የሚያመጡት ነገር አለ ያ ጀማ ስለዚህ አሁን እንፍጠር የሚለው ነገር ብትመለከቱ ውሸት ተመልከቱ ውሸት ምን እያለ ነው የሚያስቀምጠው ኔትወርክ ከተቋረጠ ነገሩኛ ጀማ እሺ ሲንጉላር ብሎ ነው ያስቀምጠው ሲንጉላር ማለት ነው ኦኬ አይሰማም እንዴ ያለሁም ኔትወርክ ተቋርጧል መሰለኝ እየሰማን ነው እሺ ኔትወርክ ተቋርጦብኛል ይሰማል ላማን ይሰማል እኔ ጋር በደንብ ነው የሚሰማው ልቀጥል ሰዓት ያዘልኝ አንዴ ቀጥል እሺ ስለዚህ አሁን ምንድነው እያለ ያለው ያው ሲንጉላር በቃ ሲንጉላር ይሄ አሁን ያው እንዴት እንደሚሸወድ ተመልከቱ ሽወዳ እንፍጠርለት ብሎ ያስቀመጠው ይሄው እዚህ ጋር ምንድነው ፈርስት ፐርሰን ኮመን ሲንጉላር ብሎ ነው ያስቀመጠው መጽሐፉ ያው ፈርስት ፐርሰን ሲንጉላር ይሄ ብቻ አይደለም ላሳያችሁ ያ ጀማ ለምሳሌ መጽሐፉ ላይ እንዴት እንደሚሸውዱ እናሳያችሁ ለምሳሌ ስንተኛ አንደኛ ዮሐንስ መልእክት ላይ እንሂድ አንደኛ የዮሐንስ መልእክት ምዕራፍ 5 ቁጥር 7 ላይ እንሂድ ምን እንደሚል ይሄው ተመልከቱ መንፈስ እውነት ነውና የሚመሰክረው መንፈስ ያው ቆይ እንግሊዝኛውንም አንድ ላይ ላርግላችሁ እንግሊዝኛ አንድ ላይ እናርገና ነው ቁጥር 7 ላይ ይሄው መንፈስ እውነት ነውና የሚመሰክረው መንፈስ ነው ስላሴን ለመስራት የሚደረግ ጥረት የሚመሰክሩት ውሃውና ማን ነው መንፈሱና ውሃው ደሙ ሶስት ናቸው ሶስቱም አንድ ይስማማሉ ብሎ ጨመረ እዚህ ጋር ኦኬ አደረገ ማለት ግን እዚህ ጋር ስትመጡ for there are three that bear record in heaven the father the word and the holy ghost these three are one ይሄ ቶታሊ ምንድነው ጭማሪ ነው ማለት ነው ቶታሊ ምንድነው ጭማሪ ነው ማለት ነው ኦኬ በቃ አይ ቲንክ ኔትወርክ እንትን አይልም እሺ አማን ቀጥል በቃ አይ ቲንክ ሰዓት ከደረሰ ኔትወርክ አንዴ ልቀይረው ደርሷል እንደ ዛሬ ኢንጆይ ያረኩ የጨረስኩበት ጊዜ ነው let's enjoy ምዕመናን enjoy እናርግ እስቲ አምስት ጀምሬያለሁ አማን ይሰማል
ኦ ይሰማል እኔ ጋር አይሰማም? እሺ አሁን ይሰማል። እሺ ቀጥል። እሺ ቪዲዮዋን ይሰማል። ሳይትዛለኝ ከዛች ልጀምር። አስጀምር በቃ። ከኦርቶዶክስ ታድሶ የሆነውን አባት ቪዲዮ እኔ ታግ ያረኩበት ምክንያት እንግዲህ ይታወቃል። ሌሎች እኩል የሚመለኩ ይኖራሉ። እንጨቱና ምንድነው መስቀሉና ምናምን የሚል ነገር አለ ሌሎች ገድላት ላይ ምናምንና ያንን የተቸበትን ቪዲዮ ነው ያስቀመጥኩት። ከዛ ምን ለሚል አይነት ማስረጃ መጣ። እዚሁ ቁጭ አድርጎ ይቀጥፍብኛል። እዚሁ እኔን ቁጭ አድርጎ ባለቤቱን ቁጭ አድርጎ እኔ ላይ ውሸት ያመጣል። እዛ ጋር ቪዲዮ ላይ ያለው ምንድነው ሲባል ለመስቀሉ ለሌላ እኩል ይሰገዳል፣ ለፍጡር ይሰገዳል የተባለው ነውር ነው። ምስጋናን መቀበል ያለበት አንድ ስላሴ ብቻ ነው፣ አብ ወልድ መንፈስ ቅዱስ ብቻ ነው ሊል የተጠቀመውን ቪዲዮ እኔ ላይ መልሶ ይዞ መጣ ማለት ነው። እንዴ እኔ እኮ እሱ ነው መመለክ ያለበት እያልኩ ነው ያለሁት። ታዲያ ከሱ ውጭ የተመለከ ሌላ ነገር እየተመለከ ነው ብለን ያወራነው ነገር አለ እስካሁን? የለም። ኦኬ የለም። ስለዚህ እስቲ ወንድማችን ሮጥ ያለችባትን ነገር እስቲ አናቷን እንበላውን። ኦኬ እሺ አንደኛው ፕሉራል ኦፍ ማጀስቲ አለ ማለት ነው። ፕሉራል ኦፍ ማጀስቲ በአምስቱ የሙሴ ሕግ መጽሐፍት ቀርቶ አጠቃላይ በብሉይ ኪዳን መጽሐፍት ውስጥ የማይታወቅ አይነት አገባብ ነው። ይሄኛው ኋላ ተወርቶ የነበረውን እሱ የካቶሊክ ኢንሳይክሎፒዲያ ይዞ የመጣው ማለት ነው። ምን የሚል ነገር ኋላ ላይ ስኮላርሺፕ ተሰርቷል። the use of the plural as a form of respectful address is a quite foreign to Hebrew ለዕብራይስጥ እንግዳ የሆነ ነገር ነው። ሂብሩ ግራመር በሚለው መጽሐፉ ላይ ኩሳችና ኤኢ ኮሊ በጻፉት መጽሐፍ ላይ ነው ፔጅ 418 ላይ ኳይት ፎሬን የሆነ ነገር ነው። ደን ይሄኛው አሁን እሱ ጠቅሶት የነበረውን በማስታከክ ምን ይላል? the plural of majesty doesn't occur in Hebrew የለም በሂብሩ መጽሐፍ ውስጥ so the older explanation has been completely abandoned today የቀድሞ ኤክስፕላኔሽን ኮምፕሊትሊ አባንደንድ ተደርጓል። ወንድማችን እዛ ጋር አውትዴትድ የሆነ ማስረጃ ይዞ መጥቶ ያው ከዘመኑ ጋር መሄድ አልቻለም። እዛ ውስጥ አካርጎ ቁጭ ብሏል። የቀድሞ ትራንስሌት ምን ብሏል? አንደርስታንዲንግ ምን ተብሏል? ኮምፕሊትሊ አውትዴትድ ተደርጓል። የለም የሚል ነው። ሌላው ደጋግሞ እያነሳ ያለው ነገር ምንድን ነው? እኔ ስላሴን እየጠበቅኩ እሱ እያወራ ያለው ስለ ኢየሱስ አምላክነት ነው ምናምን አለ። ታዲያ ስላሴ ውስጥ የኢየሱስ አምላክነት የአብ አምላክነትና የመንፈስ ቅዱስ አምላክነት አይደለም ወይ? መግቢያዬ ላይ መንፈስ ቅዱስ አምላክ ነው ለማለት ፈጣሪነቱን አላመጣሁም ወይ? ዘላለማዊነቱን አላመጣሁም ወይ? ታዲያ ተዳሱ አይደለም ወይ ስላሴ የሚወራው ነው? ቃሉን ነው የፈለግከው። ቃሉን ፈልገ ከሆነ ይህን ቻሌንጅ ተመሳሳይ እናመጣለን። ተውሂድ የሚል ቃል ሂድ ከማለት ውጭ ቁርአን ውስጥ ሌላ ምንም አይነት ትርጉም ይዞ የመጣበት ቦታ የለም። በቃ እኛ ተውሂድ ብለን በአማርኛ ነው የምንለው። ተውሂድ የሚል ቃል ቁርአን ውስጥ አንድም ቦታ አልተጠቀሰም። ተውሂድ ያው ተው ብለ ሂድ ብለ ካልሄድክ በስተቀር ማለት ነው። የለም ተውሂድ የሚል ቃል የለም። እኔ ስላሴ የሚል በዚህ ጋር ገብቶ በዚህ ወጥቶ ተጠየቅኩ ነበረ፣ ግን አልሆነም። ኦኬ የት አለ ተውሂድ? አሃድ የሚል ቃል አላሁ አሃድ የሚል ቃል ፈልግ አይደለም ያልኩ። ተውሂድ የምትል ቃል ከቁርአን አውጣና አሳይ። የለም። አይ ከኋለኞቹ ጸሐፍት ያንን ኮሜንት ካደረጉ ታመጣለህ። እኔም ከኋለኞቹ የቤተክርስቲያን አባቶች ይዤልህ እመጣለሁ አለ ማለት ነው። ስለዚህ ተውና ሂድ የሚል ኮንሴፕት ብቻ ነው ያለው ማለት ነው ባጭሩ። ኦኬ የአረቡን ዓለም ነው የተሳደበው አምላክን ጣዖት ሲል አለ። ሲጀመር የአረቡ ዓለም አምላክና የክርስቲያኖቹ አምላክ አንድ አይደለም። በስም ኦልሬዲ የዴቲን ስም ሲጠቀሙ የነበሩት በዛ መልክ ስለሆነ እኛ ስለማይጎረብጠን በዛው ይቀጥሉ ተብሎ በስምምነት የተቀጠለ ነው እንጂ አላህ ቅድም አንተ በራስህ አንደበት መስክረሃል። ዮሐንስ ወንጌል ምዕራፍ 17ን ጠቅሰህ ዮሐንስ ወንጌል ምዕራፍ 17ን አልመጣሁበትም፣ ያው ጥያቄና መልስ ላይ እንመለስበታለን። እዛ ላይ ጠቅሰህ አብ ብቻ ነው እውነተኛ አምላክ፣ ከዛ ውጭ ያሉት በሙሉ ጣዖታት ናቸው። ኦኬ አብ አባት ማለት ነው፣ እሱ እውነተኛ አምላክ ነው፣ ከሱ ውጭ ያሉት ጣዖታት ናቸው። አላህ አባት ተብሎ አያውቅም። ስለዚህ አላህ ጣዖት ነው። አላሁ ሰመድ የሚለውን ቃል ያው ስኮላሮቻችሁ ምን እያሉ እንደሚፈቱ እናውቃለን። ዱልዱም ወይም ድፍን ማለት ነው። ኦኬ የኛ አምላክ ዱልዱምና ድፍን አይደለም። ሰመድ የሚለውን ቃል በዛ መልክ እንደሚያስቀምጡ ስለምናውቅ ማለት ነው። ስለምናውቅ ኦኬ እነዚህ ኤሎሂም ተብሏል። ለምሳሌ ዘዳግም 6:4ን በማንሳት አውርታል። ይህንን ቻሌንጅ ላምጣልህ። አሁንም 1000 ዓመት ሰማይ ምድር ብቆፍርም ማታመጣው ማለት ነው። ዘዳግም 6:4 ላይ አብሶሊት ኑሜሪክ ዋን ነው እየተጠቀሰ ያለው አንድ የሚል ማስረጃ ከዲክሽነሪም ይሁን
ከኮሜንታሪም አብሶሉት ኑሜሪክ ዋን አንድ ብቻና ብቻ የሚል አውጣና ታመጣለህ። አለዛ አገባቡ እዛ ጋር እዚህ ጋር ብለህ አክሮባት አትስራ። በቃ በጣም የሚገላግለን ምን እንደሆነ ታውቃለህ? አብሶሉት ኑሜሪክ ዋን ናት እዚህ ጋር የተጠቀሰችው የሚል ኮሜንታሪ ማምጣት ነው። በቀጣዩ እንሸኘዋለን። እሺ አሁን ምን እናድርግ? ጥያቄና ክሮስ ኤግዛሚኔሽን ነው አይደል? ያው እኮ ነው ጥያቄ ማለት ክሮስ ኤግዛሚኔሽን ነው እኮ ያው ጥያቄና መልስ ነው አይደለም አላልኩም እኮ አማኒ። እንግሊዝኛ ፐርፌክት ነው መሰለኝ። እሺ ኤኒዌይስ እንዴት ነው እንቀጥል? ደቂቃውን ከፍ እናድርገው። ይሄ ነገር በጣም ቶሎ ቶሎ ነው ያልከው። በጣም ብዙ መረጃ ስለሚቀርብ እሺ ጥያቄ ትጠይቃለህ? ጠይቅ መጀመሪያ። ጀማሪው አንተ ስለሆንክ ቀጥል። ጀማሪው ስንት ደቂቃ እናድርገው? 10 ደቂቃ እናድርገው። ከፍ ቢባል ይሄ ጥያቄና ሰፊ ነገር የሚወጣው እዚሁ ስለሆነ አንድ 15 ደቂቃ እናድርገው። እሺ 15 ደቂቃ ተስማምቻለሁ። መልካም አንድ 15 እናድርገው። ኦኬ እንቀጥል። እሺ አስጀምር። ቀጥል ብሮ። ኦርደር እኮ አንተ ነው። ምን ሆነ? አንተ ነህ ኦፕኒንግ ስቴትመንት፣ አንተ ነህ የመጀመሪያው ሪባትል፣ አንተ ነህ እያልክ ክሎዚንጉንም አንተ ነህ የምታደርገው። ኖ የማየውን ነገር አታምጣ። ጀማሪ እኮ እንደምታውቀው ምን ነው የሚያስቅህ? መጽሐፍ ነው ጀማሪ። ችግር የለውም ልንጣላ እኮ አይደለም። ክሮስ ኤግዛሚኔሽን ሲመጣ አንዴ ጸጥ በል። አማን በሰላም እናውራ። ሰከንድ ብቻ እንዴ። እሺ ቀጥል። እሺ ብዙ ማኑ እንዳትነካ ነው ባይዙ። ችግር የለውም ቀጥል። ያረጋ ሪባትሉንም ሂድ። አይ ሃቭ ፉል ኮንፊደንስ። ኖ ሂድ ቀጥል። ግን በአንድ ነገር እንስማማ። ቆይ አንዴ አንተ አነግረኝም እሱን። አማን ቆይ አንተ አነግረኝም እሱን አንዴ። ይሄንን እጀምራለሁ ክሎዚንግ ማድረገው ግን ነኝ። እንደዚህ አይነት ነገር የለም። ኧረ ብራዘር በይርክበት ቀጥል። አይደረግም እንደዛ ብሎ ነው እንዴ? ኖ ወዳጅ ከአንተ የበለጠ በደንብ ኤክስፒሪየንስ ያለኝ ሰው ነኝ አማን። ስለሱ እሱን ተውና አንዴ መጨረሻ መዝጊያውን እኔ ነኝ የማደርገው። ከዛ በኋላ አሁን ልጠይቅ ወይ ጠይቅ። ጥያቄውንም አንተ ስማ ብሮዬ። ይኸው አንዴ በኋላ ይስቁብሃል። አረጋጋው። ቀጥል። በቃ ችግር የለውም። ያ ጀማ ችግር የለውም። በቃ በቃ ኖ ለማምለጥ ነው። ችግር የለውም። ኮንፊደንስ አለኝ። ለምጠየቀው ጥያቄ ለእያንዳንዱ መልሳለኝ። እሺ በሬን ከፍቼ ነው ያለሁት። ልሮጥ ነው ከአንተ ልሮጥ። እሺ በቃ ተረጋጋ። እሺ አሁን ወደ ጥያቄ እንገባለን። አሁን ሰዓቴን አስጀምራለሁ። ጥያቄ እንገባለን። እሺ ሰዓቱን እሺ ጥያቄ እንጀምራለን። መጀመሪያ ከምን መሰለህ መጀመርልህ? ያው እናውቃለን። ቆይ አንዴ አልጀመርኩም። እሺ የት አለ? እሺ ኦልራይት። እሺ እንቀጥላለን። እንቀጥላለን። ውሃ ይጠጣል። እኔ ውሃ አልጠጣሁም። ቆይ ማለ ውሃ እየጠጣሁ እንትን ልበል። አንዴ ግሪን ላይ ላድርግ። መረጃ በውሃ አይወርድም አማንዬ። እንቀጥል። አሁን ወደ ነገሩ ደክሟል። እውነትህን ነው። መረጃ ራሱ ብዙ ጠቅሳል። እሺ አሁን እንቀጥል። የምናየው ይሆናል። ቀጥል። ብትዘጋው ይሻላል። ኦብቪየስሊ የሚመጡትን ጥያቄዎች ታውቃቸዋለህ። ምን ነው ፊትህን ከጀምሩ ሸፍን የለ። ችግር የለውም። ና ኦፕኒንግ እንኳን የፈረሰው ችግር የለውም። ሰዓቱ ሲደርስ ችግር የለውም። ና አንዴ አማንዬ እንኳን ደህና መጣ ወደ ክሮስ ኤግዛሚኔሽን። አንድ ጊዜ 15 ደቂቃዬን ሊያዝ። እሺ ጀምሬያለሁ። ሰዓቴን ጀምሬያለሁ። ጥያቄ ቁጥር 1 አላህ ሰመድ ነው ብለሃል። መረጃ አምጣ ቶሎ በል። ፍጥነት ፈልጋለሁ። አምጣ። አላህ ሰመድ። አንዴ ቆይ ቀስ በል። ቶሎ በል። ፍጥነት ቶሎ በል። ሰመድ የሚለው አምጣ ቶሎ በል። ፍጥነት ፈልጋለሁ ማለት ነው።
እሺ መረጃውን እየፈለክ ቶሎ በል። ሌላ ጥያቄ መረጃውን እያመጣ በቃ ችግር የለብኝም። መረጃውን እያመጣ ሌላ ጥያቄ ላይ ልገባ ነው። እሺ ጥሩ። በዚህ ጥቅስ መሰረት እሺ በዚህ ጥቅስ መሰረት ፕሉራል ኦፍ ምን እንደሆነ ታስረዳኛለህ። እሺ አንደኛ ሳሙኤል ምዕራፍ 28 ቁጥር 13 ላይ እያዳመጥከኝ ንጉሱም አትፍሪ ያየሽው ምንድነው አላት። ሴቲቱም ሳኦልን አማልክት ከምድር ሲወጡ አየሁ አለች። እሱም መልኩ ምን አይነት ነው አላት። እሷም ሽማግሌ ሰው ወጣ መጎናጸፊያውንም ተጎናጽፏል አለች። ሳኦልም ሳሙኤል እንደሆነ አወቀ፣ በፊቱም ተጎንብሶ በምድር ላይ እጅ ነሳለ። እዚህ ጋር አማልክት የተባለው ማን ነው? ማን ነው? ንጉሱም እሺ አንዴ ንጉሱም አትፍሪ ያየሽው ምንድነው አላት። ሴቲቱም ሳኦልን አማልክት ከምድር ሲወጡ አያለው አለች። አዎ እዛ ጋር እየሆነ ያለው የሳሙኤል መንፈስ ነው እየወጣ ያለው። ኤንድ የታየ ነገር ደግሞ ሳሙኤል ብቻ ላይሆን ይችላል። ስለዚህ አማልክት ተብሎ እየጠራ ነው ያለው። ምክንያቱም ሌላ አሳኝ እዛ ጋር የሳሙኤል መንፈስ ነው። አሳኝ መረጃ አምጣ። ያው እዛ ጋር ያነበብኩልህ እኮ ነው ብሮዬ። ከላይ ጀምሮ አንብብ እኮ። የታለ የሳሙኤል መንፈስ? መንፈስ የሚል የታለ? 12 ውጣ ወደ ላይ አትጩህ። ዋሽቷል። በቃ ውሸት ነው። ይበቃኛል። በቃ አንብብ። ሴቲቱ ሳሙኤልን ባየሽ ጊዜ የለም የለም መንፈስ የሚል በቃ በቃ አሁን ስለዚህ እንደዚህ አድርግ። ሶስተኛ ጥያቄ ይበቃኛል እያልክ ሩጥ። አባቴ ያዝ፣ በቃ ያዝ፣ አትበጥብጥ። ሰዓቴን ፖዝ ላደርግ። ሳሙኤል መንፈስ ነው እና ሶስተኛ ጥያቄ አምላክ በሶስት አካላት ተገለጠ ኦር ደግሞ ትራይ ፐርሰናል የሆነ አንድ መለኮት ነው ብሎ ያስተማረ አንድ ነብይ ጥቀስ። አንድ ነብይ ትራይ ፐርሰናል የሆነ አንድ ነብይ። ልብ አድርግ፣ ጥያቄን በደንብ ልብ አድርግ። አምላክ በሶስት አካላት የተገለጠ ትራይ ፐርሰናል የሆነ አንድ መለኮት ነው ብሎ ያስተማረ አንድ ነብይ። ፍጥነት። እሺ ኢሳይያስ 48 ላይ ለምሳሌ 48:16 ላይ ላንብብልህ ስንት ሆኖ እንደተገለጠ ማለት ነው። ቢያንስ አልጠየቅኩም። የጠየቅኩት እንደዛ አይደለም። የተገለጠውን ነገረኛ ያልክ ያለው በሶስት አካላት ነው። ጥያቄ እንደዛ አይደለም። በሶስት አካላት የተገለጠ አንድ ፐርሰን ነው ያለ አምጣ እኮ። በሶስት አካላት የተገለጠ አንድ ፐርሰን ጥያቄን አስተካክል እኮ። የታለ አምጣ። በሶስት አካላት የተገለጠ አንድ ፐርሰን ነው ብሎ ያስተማረ አንድ ነብይ ይቅርታ፣ በሶስት አካላት የተገለጸ አንድ ምንነት። ይቅርታ እሺ ላምጣልህ። ኢሳይያስ አንዴ አዳምጠኝ። ኢሳይያስ 48:10 ኢሳይያስ ላንብብልህ። ሶስቱ አካላት ሲገለጡ እናያለን ማለት ነው። እኔ በአንድ ፐርሰን ነው ያልኩት። አንድ ምንነት ነው። አንዱ ነው እያወራ ያለው ነው እኮ አንዱ ነው። ወይኔ ሰዓት እንትን ተቋርጧል። እኔ ይሰማል ነው ሐሳብ ያለው አልተቋረጠም። አይሰማም? እሺ ቶሎ በል። እሺ ፍጥነት። እሺ ለምሳሌ ቁጥር 1 ላይ እንደዚህ ይላል፣ እናንተ በእስራኤል ስም የተጠራችሁ ከይሁዳ ውኖች የወጣችሁ በእግዚአብሔር ስም የምትምሉ በእውነት ሳይሆን በጽድቅ ሳይሆን የእስራኤልን አምላክ የምትጠሩ ኦኬ፣ በቅድስት ከተማ ስም ከተጠራችሁ ስሙም የሰራዊት ጌታ እግዚአብሔር በሚባል በእስራኤል አምላክ የምትደገፉ ያዕቆብ ቤት ሙሉ መጽሐፍ ልታነብልኝ ነው? ሙሉ ላነብልህ አይደለም፣ ወራና ልንወርታች እዚህ ጋር 16 እና 16 ላይ ነው። ከዛ አንብበው። እሺ ላኛውን ብየዋለሁ፣ አንብበው ይሄንን። ወደ እኔ ቅረቡ ይህንንም ስሙ። እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። እሺ ወደ እኔ ቅረቡ እያለ ያለው ማን ነው? ያህዌ ነው የሚለው። ያህዌ ቴንክ ዩ። ያህዌ ወደ እኔ ቅረቡ አለ። ከዛስ እኔ ከጥንት ጀምሬ በስውር አልተናገርኩም አለ። ማን? ያህዌ። ከሆነበት ጊዜ ጀምሮ እኔ በዛ ነበርኩ አለ። ማን? ያህዌ። ቀጥሎ ያለውን አንብበውንም ዌጋሬት ያው በአናቱ ተከል ነው ማለት ነው። ዳሴት ቀጥል። ፍጥነት። ያህዌ ራይት። በቃ እኮ ያህዌ እያለ መጣና ይሄ ያህዌ ምን አለ? አሁንም ጌታ እግዚአብሔር ሁለተኛው እና መንፈሱ ይከውኛል። ሰዓት አታባክን። እኔ የጠየቅኩት ያጀማ የጠየቅኩት ቀላል ጥያቄ ነው። በቃ አልተመለሰም። አማንዬ ና ተገለጠ። ሶስተኛ ጥያቄ አብ ብቻውን አምላክ አራተኛ ጥያቄ አብ ብቻውን አምላክ ነው ወይስ አይደለም? አብ ብቻውን አምላክ ነው ወይስ አይደለም? ከወልድ መለኮት የተለየ አምላክ አልጠየቅኩም። አብ ብቻውን አምላክ ነው አይደለም? እንደዛ ነው የሚመለሰው።
እንደዛ ነው አልጠየቅኩም። ያልጠየቅኩን አመለስ አብ ብቻውን አምላክ ነው አብ ብቻውን አምላክ ነው። ነገር ግን ከወልድና ከመንፈስ ቅዱስ አልጠየቅኩም። ነገር ግን የሚባል ነገር አልጠየቅኩም። አብ ብቻ አምላክ ነው ወይስ አይደለም? እንደዛ ነው የሚመለሰው። እንግዲህ ክርስትና ውስጥ ያለ ከሆነ እየጠየቅን በቃ ስለዚህ አብ አምላክ አይደለም ብቻውን ያጀማ በቃ አብ አምላክ አይደለም። ለምን ፈራ? ተናገር በቃ ያሱ አብ አምላክ አይደለም ብቻውን በቃ ችግር የለውም። በቃ ችግር የለውም። ወደኔ ና ወደኔ ከአብ አንድ አምላክ በቃ ከአብ ውጭ አንድ አምላክ ተብሎ የተጠራ አለ ወይስ የለም? ከአብ ውጭ አንድ አምላክ ተብሎ የተጠራ ባይብል ውስጥ አንድ አምላክ ተብሎ ከአብ ውጭ የተጠራ አለ ወይስ የለም? አምላክ ተብሎ ይጠሩ አሉ። አንድ አምላክ የሚለው ሞኖቴይዝምን ፕሩፍ ለማድረግ ነው። አልጠየቅኩም። አንድ አምላክ ተብሎ የተጠቀሰ አለ ወይስ የለም ከአብ ውጭ? ያ አንድ አምላክ እኔ ለምንድን ነው እንድመልስልህ የማትፈቅደው? ያ አንድ አምላክነት የአብ ነው አለ ወይስ የለም? አንድ አምላክነት የመንፈስ አለ ወይስ የለም? አለ ወይስ የለም? ኢየሱስ ክርስቶስ ያ አንዱን አምላክ ነው። መንፈስ ቅዱስም ያ አንዱን አምላክ አለ ወይስ የለም? አለ ወይስ የለም? እየተነገረ እኮ ነው ያለው። እየተነገረ ነው። ዳሴት አለ ወይስ የለም? እየተነገረ ነው። የለም ማለት ነው። እሺ በቃ የለም። በቃ አመሰግናለሁ። አለ። እሺ አምጣ። ይሁዳ ምዕራፍ ይሁዳ 1:6-1:4 ነው አውጣልኝ። ይሁዳ መልእክት 1:4 ላይ እሺ፣ ኮሜንት ላይ ጻፉለት። እንደዚህ ያደርጋችሁ ኮሜንት ላይ ጻፉለት። እሺ ብሮዬ አክሮባት አትስራ። እሺ ቀጥል። ንግግር ጭምር ምትኮርጅ። እሺ ና ሳውራም አለ አትግባብኝ። እሺ ና እሺ አንተ ይኸውልህ ምንድን ነው ራሱ ማለት ነው ብለህ ጭምር አስተማሪ የምትኮርጅ ኮፒ ፔስት ነህ። ስለዚህ ችግር የለውም። ና ወደኔ ስድቡ ወደ መልስ ወዳጆች ቁጥር 4 ላይ ብቻውን ያለ አምላክ ማን ነው የሚለው ማለት ነው። ወይም ያ አንድ አምላክ ተብሎ ሊጠራ የሚችል ማን ነው ነው። ወዳጆች ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልኮ ገብተዋልና ኃጢአተኞችም ሆኖ የአምላካችንን ጸጋ በሴሰኝነት ይለውጣሉ። ንጉሳችንንም ጌታችንንም ብቻውን ያለውን ንጉሳችንንና ጌታችንን ብቻውን ያለውን ኢየሱስ ክርስቶስን ይክዱታል። አልጠየቅኩም። አልጠየቅኩም። እኔ ልመልስ። ብቻውን ያለውን ይክዳሉ። ይሄ ብቻውን ያለው ንጉሳችንና ጌታችን የተባለው ማን ነው ሲባል ቁጥር 5 ላይ ቆይ አዳምጥ ብራዘር፣ ምን ሆነ ነው? ወይ ጠይቅና ይበቃኛል ልለፈው በለኝ። ምን ሆነ ነው? ቀጥል። ከግብፅ ምድር ህዝቡን ያወጣው ማን ነው? እስቲ አንተ መልስልኝ። ቅድም ጥሩ ስለመለስ ነው። እኔ አልጠየቅኩም። ወደ ራስ መልስ። ስለዚህ ከግብፅ ምድር ራስ ማችል ከሆነ ልለፍ። ቆይ ከግብፅ ምድር ህዝቡን ያወጣው እግዚአብሔር ነው። ቁጥር 5 ላይ ብቻውን ከግብፅ አውጥቷል የተባለው አምላክ ኢየሱስ ክርስቶስ ሆኖ እናገኘዋለን። እዛው ታሪክህን እዛው ያዘው። በቃ ይበቃኛል። ታሪክህን እዛው ተረተረቱን እዛው ያዘው። በቃ ተረተረቱን እዛው። እሺ አሁን ጠያቂ ባይዘይ ማለት ነው። አንዴ ሚውት ላድርግልህ። በዚህ መልክ እንዴት ነበር ያሰብኩት? ኖ አንደኛ ያዝ። ተሳልቀ እንድሳለቅ እያረከኝ ነው ያለው እና ሆት ልታረገኝ ነው። መሳለቅ ከስድብ ነው የጀመርከው። እሱን እንቀጥል እባክህ። አሁን ወደ ውይይቱ ፈራ እኮ አካሄደን አንተን ያበላሸው መጀመሪያው ነው። እኔ አይሻን ነኝ እንዴ ከመሐመድ ፈርቼ ምሮጥ? አይሻን አይደለም። ኦኬ ተሳደብ። ሶስተኛ ስድብ ያ ጀማ እንደዚህ አታውራኝ። እንደዚህ ካወራኝ እኔ በነገራችን ላይ ማለት ነው አሳብዳለሁ። እኔ አማን እኔ አይሻ አይደለሁም ከመሐመድ ፈርቼ ምሮጥ። ስለዚህ ተሳደብ፣ ችግር የለውም። ተሳደብ። ፕሮቮክ ሳታረግ አውራ። ፕሮቮክ ሳታረግ ቀስ ብለህ አውራ። ኦኬ ፕሮቮክ ሳታረግ ቀስ ብለህ ተሳደብ ያለው ደቂቃ የትም አልሄደብህም። ፖዝ ላይ ነው ያለው። ፕሮቮክ አታርግ፣ በስርዓቱ ጠይቅ። የለም ልትሮጥ ነው ምናምን ልትሮጥ ነው ስትለኝ ትይዘዋለህ። አንዴ እንቀጥል። ደቂቃውን ይዤልሃለሁ። 6:6 ላይ ነው ያለው። ቆሟል እዛው። ፕሮቮክ የምታደርገኝ ከሆነ ወደ አንተ መጽሐፍና ወደ ነብይ ቀይሬ ነው ምሳለቅብህ። ስለዚህ እሱ ስራ ነው፣ ችግር የለም። አዳምጥ። ፕሮፌሽናል የሆነ ወርዶችን ተጠቀም። አንተ ፕሮቮክ እያረከኝ ነው ወደዚህ እየመራኸኝ ያለው። ስለዚህ አረጋጋውና በቃ ተመልሶልኛል ይብቃኝ ልቀጥል ምናምን በል ከፈለክ። ገብቶሃል አይደል? እንጂ ልትሮጥ ነው ፈራ ምናምን ይኸውልህ እንዲደብር አድርጌ ነው መልሰው። እንደሱ እንዳታውቅ። ኦኬ ያስፈራራኝ ነው አማን። ያስፈራራኝ ከሆነማ ለነብይና ለአላህ ማታዝን ከሆነ እንደሱ አውራኝ። ለነብይና ለአላህ ማታዝን ከሆነ እንደሱ አውራኝ። ቀጥለው። ችግር የለውም። እኔ እኮ መሳደብ ቀላል ነው በነገራችን ላይ። ጥሩ መሆን ነው ከባዱ። እንቀጥልሽ።
እሺ ጥያቄ ልቀጥል። ኦኬ ያኛው እኔ ምላሹን ባይዞ አልመለስኩልህም። አስጀምሬዋለሁ እንትኑን አልመለስኩልህም። ይበቃኛል። አትመልስልኝ። በቃ እሺ ይብቃኝ። ተመልሶልኛል። ቲቶ ምዕራፍ 2 ላይ ያው የተባረከው ተስፋችን ብቻውን ያለው አምላካችንን ተናግሯል። ተመልሶልኛል። ቲቶ ምዕራፍ 2 እና ይሁዳ 2 ላይ ብቻውን ኢየሱስ አምላክ ተብሎ ተጠርቷል። ስድስተኛ ጥያቄ እሺ ያልተወለደ አምላክ አለ ማለት አብራሮስ አልገባኝም። ያልተወለደ አምላክ አለ ወይስ የለም? አልገባኝም። ያልተወለደ አምላክ አለ ወይ? ያልተወለደ አምላክ አለ ወይስ የለም? አሁንም አልገባኝም። የሆነ በሌላ ኢየሱስ ችግር የለውም። ኦኬ ያልተወለደ አሁን ኢየሱስ አምላክ ነው አይደለ? ኢየሱስ አምላክ ነው። አምላክ ተወልዶ ነው አይደለ? ኢየሱስ አምላክ የሆነው ተወልዶ አይደለም ወይ? ስለተወለደ አይደለም አምላክ ነው። ቆይ አይደለም ጥያቄ እሱ አልጠየቅኩም። እባክህ ያልተወለደ አምላክ አለ ወይስ የለም? አማን ያልተወለደ አምላክ አለ ወይስ የለም? ያልተወለደ አምላክ እኔ ምን ልትል እንደፈለክ ነው ያልገባኝና ኢየሱስ ችግር የለም። የተወለደ አምላክ አለ። እሺ የተወለደ አምላክ አለ። በመወለዱ አምላክ የሆነ ማለት ነው። የተወለደ አምላክ አለ የለም? ምን ላይ መጽሐፍ ቅዱስ ውስጥ ነው? በቃ ያ ጀማ ይሄን ያክል ነው የሚከብደው። በቃ ይበቃኛል። ችግር ኢየሱስ እመጣላለሁ። ሰዓቴ እንጠቀማለሁ በአግባቡ። እሺ አሁን በቃ ልብ አድርጋችሁ ተረድታችኋል። ችግር የለውም። በቃ ሰባተኛ ጥያቄ ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን አሜን አለ። ብቻውን ጥበብ ያለው ማን ነው የተባለው? እዚህ ኮንቴክስት ላይ አብ ነው። ነገር ግን ኢየሱስ ክርስቶስ ጥበብ ነው። ጥሩ ቆይ ጥያቄ ጠየቁ። አብ ነው አይደለ? እሺ በኢየሱስ ክርስቶስ በኩል ማንን ነው የምታመሰግነው? ኢየሱስን ነው አብን ነው የምታመሰግነው? አብን ታመሰግናለህ። ያው ፊልጵስዩስ 2 ላይ ደግሞ ኢየሱስ ይመሰገናል። አልጠየቅኩም። በቃ ችግር የለውም። መልስ መኖሩ እኮ ነው ዋናው። አንተ ጠየቅ። አመሰግናለሁ። ጠይቃቸው አቻ በዛ በኩል አለ ነጥለህ ለአብ ብቻ ነው ብለህ ማምጣታችን ነው። ችግር የለውም። ሮሜ ምዕራፍ 1 ቁጥር 8 ላይ እምነታችሁ በዓለም ሁሉ ተሰማች፣ አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ። አምላክህን በማን ነው የምታመሰግነው? ስሩ ክራይስት በኢየሱስ ክርስቶስ በኩል አድርገህ። ስለዚህ መመስገን ያለበት ማነው? በዚህ መሰረት ኦኬ። እነዚህን ክፍሎች ከሆነ ሙስሊሞች በዛ በኩል ያላችሁ በደንብ ስሙ። እነዚህ እሱ ያመጣቸው ክፍሎች አብ የሚመሰገንባቸው ክፍሎች ናቸው። አብ ብቻ ነው የሚመሰገነው። እኔ ያልጠየቅኩን አመልስ አማን ያልጠየቅኩን በቃ መልሰልኛል እኮ በቃ አለቀ። እኔ መልሴ ነው። የቱ ነው መልስ? አሁን ስክሪፕቸራል እናደርገዋለን። እንምጣ። እስካሁን ያለው ቁርአን አይ ቆይ አንዴ ችግር የለም። እሱ እስካሁን እየጠቀሰ ያለው አብ ምስጋና የተቀበለበትን ነው። ሌሎች ደግሞ ችግር የለም። ወልድ ምስጋና የተቀበለበት ወደ እኔ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ተናግሮ ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረናል። ያኔ በነቢያት የተናገረው አሁን በልጁ የተናገረው ማን ነው? እዚህ ክፍል ላይ አብ ነው የሚለው። አብ ብቻውን ግን ነው ሲናገር የነበረው። አመሰግናለሁ። በቃ አመሰግናለሁ። አብ ነው። ለምሳሌ ኢሳያስ በኢሳያስ አፍ የተናገረው ቆይ አመሰግናለሁ። እሺ ችግር የለውም። ስለዚህ በኢሳያስ አፍም የተናገረው ቆይ ኧረ እባክህ ቆይ ችግር የለውም። ያጀማ ቆይ አንዴ መደምደሚያ ከማዕፀን የሰራ የሚቤዥ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩ አብ ከሰማያትን ለብቻ የዘረጋው አብ ብቻውን ነው የዘረጋው እግዚአብሔር እኔ ከኔ ጋር ማንም የለም። አንድ ልጨምርላችሁ፣ ያው አብ ስላለ ማለት ነው። እሺ አብ ነው ብሏል። እኔ እግዚአብሔር ነኝ አብ ከኔ ጋር ማንም የለም። በቃ ከኔ በቀር አምላክ የለም ያለው አብ ነው። በቃ አሁን እኮ ተስማማን። ቆይ ና ችግር የለውም። አብ ነው ይላል፣ አብ ብቻ ነው አይልም። ለማንኛውም እሺ አንዴ ቆይ እዛ ፋይል ላይ ልግባልህና እሺ ወዳጄ ችግር የለውም ወዳጄ። ኦኬ እሺ ጥያቄን ታመጣዋለህ? የቅድሙ ጥያቄ ታመጣልኛል? እየጠበቅኩ ነው እስካሁን ድረስ። አላህ ድፍን ነው ዱልዱም ነው ማለት ነው። አምጣው መረጃውን ክፈተው መረጃውን ቶሎ ፍጥነት ፖዝ አድርግ ወይም ሰዓት በጣም ሰዓቴን ፖዝ አድርግ። ያው እሺ የቀረኝ ስንት ደቂቃ ነው? መጀመሪያ ንገረኝ። አንዴ ስንት ደቂቃ ነው የቀረኝ? አንድ ደቂቃ ከ37 ሰከንድ።
አውጣው። እሺ ፖዝ ላድርግልህ እንደዚሁ እንዳለ እኔ መናገር ሲጀምር አሳያለሁ። የሰዓት እንዳይደብል ሌላም ጥያቄ ካለ ማለት ነው። አሊክላስ ማለት ነው ያንን 112 ሁለትን በሚያብራራበት ማለት ነው ቁጥር ሁለትን ሲያብራራ እንደዚህ ይላል። እሺ ኢብኑ ካቲር ማለት ነው አንዴ አላሁ ሰመድ። እሺ አንዴ ይቅርታ። እሺ ላዙር አንዴ ቆይ። እሺ ይቅርታ ይኸው ልክፈት አንዴ። ካሜራ ላዙር ይኸው። እሺ ይታያል። በቁርአን ኮሜንታሪስ የምዕራፍ 112 ቁጥር 2ን ማለት ነው እንደዚህ ይላል። ኢብኑ አባስ ማለት ነው። ኢብኑ አባስ ጎበዝ ስማርት ነው እኮ በቃ አግኝቷል። ስማርት አግኝቷል። ድፍን ነው ዱልዱም ማለት ነው ነው። በቃ አሁን ሰርፕራይዙን ልሰጥ። አይ ሰርፕራይዙን ተው መጀመሪያ ድፍን ነው ዱልዱም ነው። በቃ አመለስክልኝ መች መለስኩ? ሰርፕራይዙ በቃ ቆይ በቃ ድፍን ነው የሚለው ላውራ አንዴ። ሰርፕራይዙን ዱልዱም ነው የሚለው ላውራ አንዴ። አረጋግጠው ያ ጀማ የሚዋሻችሁ ዳይፍ ነው ሐዲሱ። ያ ጀማ ይነበብና ውሸቱን አንተ ታረጋግጣለህ። ይነበብና ያ ጀማ ሐዲሱ ዳይፍ ነው። እሺ ላንተ መጀመሪያ ለአንብብ አትከልክለኝ፣ አትጩ። አይ አልመለስኩም። ዱልዱም መሆኑን ላሳይ መጀመሪያ። መልሰልኛለህ እንዴ? እስሪ አመሰግናለሁ። ሐዲሱ ዳይፍ ነው። ላውራ ዱልዱም ነው ይላል። ዱልዱም ነው ይላል። እሱን ላውራ መጀመሪያ። ከዛ ዱልዱም ነው ይላል። ዳይፍ ዳይፍ ነው የሚለውን አንተ ታረጋግጣለህ። እግዚአብሔር ሞኝ ነው ይላል። እንደዚህ እንቀጥል። አይ ቀጥል ከፈለክኝ፣ እኔ ምን አገባኝ። ዱልዱም ነው ድፍን ነው ይላል። በኔ ይብሳል። ኢብኑ አባስ ያወራውን እናውራ። በቃ በኔ ይብሳል። እግዚአብሔር ሞኝ ነው ይላል። ስለዚህ አያስወራም። እንቀጥል። በዚህ ዱልዱምና ድፍን ስለሆነ አያስወራም። እግዚአብሔር ሞኝ ነው ይላል። እግዚአብሔር እንደ ምጥ እንዲያሳት ሴት ጨዋለሁ ይላል። እንስማማ። በዚህ አንድ ደቂቃ ከምናምን አለ። አንድ ደቂቃ ከምናምን እሺ ጥያቄ እነቱ ተስማምተናል። በቃ እግዚአብሔር ሞኝነቱን ተስማምተናል። ናሽ እግዚአብሔር ከሰው ጥበብ ከሰው ሞኝነት ይጠበባል። ቆይ አንዴ ተረጋጋ። እሺ እውነተኛ አምላክ ብቻህን ይሆን ከአንተን የሚለው ማን ነው? ኢየሱስ። እሺ እዛ ጋር አይ ቲንክ ግራማቲካል የሆነ እንትን ምንድን ነው አርጊውመንት ማድረግ ይኖርብናል። ምን ማለት እንደሆነ አንተ ታስረዳኝ ስለምን ማን የጠየቅኩ ነው ጥያቄው እኮ እየመለስኩልህ ነው። መቼስ ግራመር ምን ግሪክ ግራመር ምን እንደሆነ ማታውቅም። ላስተምርህ። ጸጥ በል። እሺ ታስተምረኛለህ። ቆይ ወደ መልስ መጀመሪያ ማን ነው? ስለ ግራመር አይደለም ማን ነው ያደረገ ያለው? እሺ ማን ነው መልሶ እንዳንተ በቃ ማን መልስልህ። አትሩጥ። ማን ነው ብለህ መልስልህ። አትሩጥ። ማን ነው? ጆሮውን ምን ውጭ ጥለህ ነው እንደመጣው? አዳምጥ። ማን ነው? እኔ ጥያቄ እሱ አይደለም እባክህ። ማን ነው? እውነተኛ አምላክ ብቻ ነው። ልመልስ። ዝም በል። ማንን ይላል? ይሄን ነው እንደ አፍን የፈታው? እሺ በቃ በቃ ትቶታል። አሁንም ትቶታል። ልመልስ። ጥያቄ ልቀይር። በቃ ጥያቄ በቃ አልመልስም ማለት በቃ እንኳንም አንተ መጣ እንኳንም አንተ ጠየቅ። ሁለተኛ እንዳትመጣ ማለት እንደዚህ እየጮክ እንደዚህ ቤቱን ገና የምትወያዩ እየሰማችሁ መግባባት የምትችሉ ሙስሊሞች እናንተ ጥሪ አቅርቡ። ከዚህ በኋላ እንዲህ ጮህና ያተራምስ ያስፈልጋል። ወደ እኔ ትመጣለህ። ስንት ደቂቃ አለኝ? ልቀጥል ወይስ ሰዓት ያልቋል? ችግር የለውም። መሀል ላይ የተመላለስ ነው። አንድ ደቂቃ ልትቀጥል እንጂ አልቋል ደቂቃ። እሺ አመሰግናለሁ። አንተ ነው የጀመርከው። አምላክን ተሳድበ አንተ ነው የጀመርከው። እሺ ኤኒዌይስ ምን መሰለ ችግር በምንነትም አንድ አምላክ ታመልካለህ። ምን በምንነትም አንድ አምላክ ታመልካለህ። በምንነቱ አምላክ የሆነ አንድ የሆነ በማንነቱ አምላክ አንድ የሆነ በምንነቱ ደግሞ ሶስት አካላት የሆነ ነው ማመልከው ነው። እሺ ጥሩ። ሌላ ጥያቄ አንድ ልጨምር። በቃ ከዛ በኋላ ይበቃኛል። እሺ ምን አለ መሰለ ባይብል ላይ አንድ አምላክ የሚል ነገር በጣም ብዙ ቦታ አለ። ለምንድን ነው አንድ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ያልተጠቀሰው? አይ ቃል በቃል እንደዛ ግዴታ መቀመጥ የለበትም። ለምን አልተጠቀሰም? አይ ግዴታ ስላልሆነ አስተምሮ ካለ በቂ ነው። በየቦታው ላይ ካለ አይ አንድ አስተምሮ አልጠቀስክልኝም በነገራችን ላይ። እሺ አመሰግናለሁ አማንዬ። አብ አምላክ መሆኑን አይተናል። መቀጠል ትችላለህ። አምላክ መሆኑን አይተናል። እሺ አሁን መቀጠል ትችላለህ። ኦኬ 15 ኦኬ ኦኬ አስጀምራለሁ።
ከቁርአን ልጀምርና ቁርአን ዘላለማዊ ነው ብለህ ታምናለህ? አዎ የአላህ ንግግሩ እሱ ነው አይደለ? በጅብሪል በኩል ወደ መሐመድ የወረደው። አቤት ምን አልከኝ? ያ ዘላለማዊ ቃሉ የአላህ ዘላለማዊ ቃሉ ነው አይደለ? በጅብሪል በኩል ወደ መሐመድ የወረደው። አዎ አላህ ቃሉን ነው የራሱን ቃል ነው አላህ። እንዴት? ምን ጥያቄ አልገባኝም። ምን ለማለት ፈልገው? ያ ናሬት የተደረገ በማን ነው? በጅብሪል በኩል ወረደ። ያ በጅብሪል በኩል እየወረደ ያለው አላህ ነው ወይስ የአላህ ንግግር ነው? አልገባኝም። አማኒ እስቲ ድገምልኝ ጥያቄው። አያዎቹ ሱራዎቹ በጅብሪል በኩል ለሙሐመድ ይወርዱለታል አይደለ? ያ ቃሉ ደግሞ ዘላለማዊ ነው አይደለ? ስለዚህ አላህ ያንን ዘላለማዊ ቃሉን ነው ያንን የሚወርድለትን የነበረውን ዘላለማዊ ቃሉን ነው አላህ በማንነት ደረጃ። እሺ ላብራራለህ ነው ወይ መጀመሪያ? አዎ ወይም አይደለም ብለህ አብራራ፣ ችግር የለውም። እኔ እኮ ላብራራለህ ነው እያልኩ እንዳንተ ላብራራለህ እኮ ነው ወይም አይደለም ብለህ እኮ ነው የምታብራራው እኮ። ላብራራለህ እኮ ነው፣ አዳምጠኛ እኮ። ነው ወይም አይደለም ብለህ ጀምር እኮ ነው ያልኩት። እኔ ላብራራለህ እኮ ነው፣ ላብራራለህ እኮ ነው። እለፎሽ እኔ አብራራ አይደለም ባህሪ ነው። ለማንኛውም የአላህ ባህሪ ነው። ቁርአን የአላህ ባህሪ ነው። ቁርአን ባህሪ ነው። ቁርአን ባህሪ ነው ማለት ያው የአላህ ቃል ነው፣ ባህሪ ነው። ቁርአን የአላህ ባህሪ ነው። ያ አላህ ባህሪ ዘላለማዊ ነው አይደለ? ከአላህ ጋር ነበረ። አዎ ያ የአላህ ባህሪ አላህ ነው። ከአላህ ጋር የነበረው ሳይ የአላህ የሚባል ነገር የለም። ማን ይሁ የአላህ ነው እንጂ አላህ አይደለም። የአላህ ነው እንጂ አላህ አይደለም። አላህ ከባሪያቱ ተነጥ ስለዚህ በቃ መተናል የአላህ ልክ የኔ ንግግር የኔ እንጂ እኔ እንዳልሆንኩ ሁሉ ማለት ነው። አዎ ግን ያ ንግግር ከአላህ ተነጥሎ ባህሪ ከአላህ ተነጥሎ የራሱ አላህ ነው አይባልም። ለብቻ አንድ ፐርሰን ነው አይባልም እኮ። አይደለም ያልኩህ እሱን እኮ ነው። አዎ ብለኸኛል፣ መልሰልኛል እኮ። ስለዚህ ከአላህ የአላህ ባህሪ የሆነ ከአላህ የተነጠለ አላህን ያልሆነ ከአላህ ጋር ግን ዘላለማዊነትን የሚጋራ ነገር አለ አይደል? ዘላለማዊ የሚባል ነገር የለም። ከሱ ጋር እሱ ንግግሩ ራሱ አላህ ገብቶኛል እኮ። ንግግሩ አላህ የአላህ ቃል ስለሆነ እኮ ነው። ይሄ አሁን የትኛውን ነው የምትለኝ ስትል ሲጀመር ቃል ስትል ቁርአኑ ስትል እዚህ ጋር የተጻፈውን ይሄንን ቁርአን ነው የምትለው? ይሄን እዚህ ጋር የተጻፈውን ቁርአን ነው የምትለው ወይስ እሱ ነበር አይደል? ከድሮ ነበር አይደል? እሱ እኮ ከዘላለም የነበረ መጀመሪያ አላህ Subhanahu Wa Ta'ala። ስለዚህ አላህ ያልሆነ ያዙልኝ በቃ ይሄንን ፖይንት ላርግና ልለፍ። አላህ ያልሆነ ቆይ አንዴ አላህ ያልሆነ የአላህ የሆነ ነገር ግን አላህን አይደለም የአላህ የሆነ ሲባል ስንት ይፈጥራል? ሁለት ይፈጥራል። አይልም እንደዛ አይልም። አላህን አይደለም የአላህ ነው አልከኝ እኮ። ስለዚህ ሁለት ናቸው። አላህን ያልሆነ በመረጃ ጠይቀኝ። እንቀጥል። በመረጃ ቅድም የመለስከው በቂ ነው። ዘላለማዊ ነው ግን አላህን አይደለም። እንቀጥል። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት የይሁን ቃሉም ከእርሱም የሆነ መንፈስ ብቻ ነው ይላል። የይሁን ቃሉን ወይም መንፈሱ ምንድነው? የይሁን ቃሉን ወደ መርየም ሲጥላት ያ የይሁን ቃሉ ኦልሬዲ አላህ ጋር ነበር አልነበረም? የይሁን ቃሉ መጀመሪያ ያው በተስፋ ደረጃ አላህ Subhanahu Wa Ta'ala እንደሚፈጥረው ተናግሯል። በተስፋ ደረጃ ነው ኤግዚስት የሚያደርገው። ኖ ለሌ የፈለኩት ገብቷል። አንደርስታንድ አድርገኛል። መጀመሪያ ምን ለማለት እንደፈለኩ አፍጥ ነው። እኮ መጀመሪያ ተረጋጋና እሺ ምን አለ መሰለህ አላህ Subhanahu Wa Ta'ala እሱ ዘንድ አለ ሲባል ለውህል ማህፉዝ ላይ መጀመሪያ የተጻፈ ነው። ለውህል ማህፉዝ ላይ ማለት ሁሉም ነገር እንደሚሆን ማለት ነው። የተጻፈውን አይደለም የጠየቁ ስለምን የጠየቀኝ? ይሄ እኮ ነው ችግሩ። ከእሱ ዘንድ የይሁን ቃሉ ነው የጣላት ወይም ወደ እሷ ካስታወት ያደረገው የይሁን ቃሉ ነው ይላል። ያ የይሁን የሚለው ቃሉ የይሁን ቃሉ ብስራት ነው ወዳጄ፣ ብስራት ነው። የይሁን ቃሉ ብስራት ነው። ያ ብስራቱ ኦኬ እሺ ብስራት ነው። ደን መንፈስም ነው ይላል አይደል? መንፈስ ነው መንፈሱ ይላል። ሌሎችን እንዳለው ሁሉ አላህ ቀድሞ ነበር አልነበረም ነው ጥያቄ? ወይ ነበር ወይ መንፈሱ የተፈጠረ ነው? እኔ የተፈጠረ ነው አልተፈጠረም እኮ አላልኩም። ያ መንፈሱ ኦልሬዲ አላህ ጋር ነበር አልነበረም እኮ? የተፈጠረው መንፈስ አላህ ዘንድ ነበር። ትክክል። መች ነው የተፈጠረው? ወደ ኢሳ በይሁን ቃሉ በኩል ሊመጣ የነበረው መንፈስ ላሳየህ። የተፈጠረበትን ቃል ልታሳይ ነው? በቃ ቀኑን አይ በቃ ላሳየህ ካልኩ በቃ መረጃ አለኝ። ያው መረጃ ከፍቼ ነው እኔ እንትን አለ በኋላ ታሳየኛለህ። ያዘው አይሽ
በኋላ ታሳይኛለህ፣ ያው ስለሌለ ማለት ነው። እሺ እሺ፣ ያው አለ መረጃ እሺ፣ አንተ ነው ማየት ያልፈለግከው። እንሂድ። ዘፍጥረት 18 ላይ የተገለጠው ማን ነው ብለህ ነው የምታምነው? ቆይ አንዴ ልክፈት። የተገለጠው መላእክት ናቸው ሶስቱም። ቁጥር 1 ምንድን ነው የሚለው? ቆይ አንድ ጊዜ አንዴ ልክፈተው ፋይሌን ከይቅርታ ጋር። እሺ ያው ዘፍጥረት 1 ያው እግዚአብሔር በመምሬ አድባር ዛፍ ተገለጠለት አለ። የተገለጠለት ማን ነው? ሶስት ሰዎች ተገለጡለት። በእግዚአብሔር ነው የተገለጠለት። አነበብከውን በለው እንጂ ብሮዬ፣ ምን ነው እያየህ እንትን ትጨፍናለህ? ትክክል። አንብብና እሱ ንገረኝ፣ ከዛ ትወርዳለህ ወደ ታች። እግዚአብሔር በሶስት ሰዎች ተገለጠለት። እግዚአብሔር ተገለጠ ይላል። ቁጥር 1 ነው ያልኩ፣ ታች ወርዳ ያለውን እሱም ፕሪሳፖዝ እያልክ መልስ አላልኩ። ተገለጠለት አልኩ። ይኸው ተገለጠ። ማን ነው የተገለጠለት? እግዚአብሔር። እሺ፣ ከዛስ በምን መልክ ታየው? ሶስት ሰዎችን አየ። እሺ፣ ቀና ብሎ ሲያይ የተገለጠለት ግን ማን ነው? እግዚአብሔር ተገለጠለት ይላል። ከዛ ቀና ብሎ ሲያይ ሶስት ሰዎችን አየ። ወደ ሶዶም ደግሞ እነዛ ሶስት ሰዎች ሲሄዱ ስንቶቹን ነበረ መልአክ ብሎ የጠራው? ሁለቱ ቀርተዋል ብሎ ተናገረ። ሁለቱ ሄደዋል፣ አንዱ ቀረ። አንዱ የቀረው ማን ብሎ ነው የሚጠራው? እንዴት? አንዱ መልአክ ነው። ቀርቶ የነበረውን አንዱን ማን ብሎ ነው የሚጠራው? መልአክ ነው። ከአብርሃም ጋር ቀርቶ የነበረውን አንዱን መልአክ ብሎ ነው የሚጠራው? እግዚአብሔር ይለዋል እንጂ እግዚአብሔር ማለቱ መጀመሪያ እግዚአብሔር በሱ ስለተገለጠ ነው። ያው በነሱ በሶስት አሁን የጻፈውን ነው የምናነበው፣ ይለዋል እንጂ ብለህ የራስን እንትን እንድታስቀምጥ አይደለም። እሺ ተገለጠ የሚለው ቆይ መጀመሪያ እዚህ ጋር እንስማማ። አማን እዚህ ጋር እንስማማ። እግዚአብሔር ተገለጠ። እዚህ ጋር እንስማማ። መጀመሪያ ምንድን ነው የምንስማማው? ተገለጠ ማለት ምን ማለት ነው? ታየው ነው። እሺ አንድ ጊዜ ከይቅርታ፣ በጣም ይቅርታ፣ በጣም ከይቅርታ ጋር እሺ፣ አንድ ጊዜ ከይቅርታ ጋር አንድ ጥቅስ ልስጥህና እዛ ላይ እናውራ። አንዴ እኔ የጠየቁትን ሌላ ጥቅስ አመጣ እንዴ? ገብቶ አያስኬድማ፣ አያስኬድም። ያው አንድ ያለ እሺ፣ ሂድ፣ ቀጥል፣ ችግር የለውም፣ ቀጥል፣ ሂድ። እሺ ከአብርሃም ጋር ቆሞ ወደ ኋላ ቀርቶ የነበረው ማነው? ሁለት ሰዎች ወደ ሶዶም፣ ሁለቱ መላእክት ሶዶም ሲሄዱ ከአብርሃም ጋር ቀርቶ የነበረውን መጽሐፍ ቅዱስ ማን ብሎ ነው የሚጠራው? መጽሐፍ ቅዱስ እግዚአብሔር ይለዋል። ግን አሁን ጥያቄ መጀመሪያ አንድ ጊዜ አልስማማም። ተገለጠ ማለት ነው ማለት ነው። ተገለጠ ማለት ነው ማለት ነው። እግዚአብሔር ይለዋል ግን እግዚአብሔር ይለዋል ግን በቃ እግዚአብሔር ይለዋል። ዋናው እሱ ነው። የአንተ ኤክስፕላኔሽን ሳይሆን ማለት ነው። እግዚአብሔርማ የተባለ ተገለጠ ማለት ነው። በቃ ብላ ታስወራ ነበረ። 19 ላይ እንሂድና ከአብርሃም ጋር ኋላ ቀርቶ የነበረውን ቃሉ ምን ይላል? እግዚአብሔር ይላል። ኦኬ እንሂድና ቁጥር 23 ላይ ምዕራፍ 19 ቁጥር 23 ላይ ሰዶም የገቡት ሁለቱ መላእክት ናቸው። 23 ላይ ያለውን ታነብልኛለህ እና 23 ላይ ነው ጥያቄ ያለው ሲጀመር 18 ላይ አይደለም። 23 ላይ እንደዚህ ይላል። ኦኬ እሺ፣ በቶሎ ወደዚያች ሸሽተህ አምልጥ፣ ወደዚያ እስክትደርስ ድረስ ምንም አደርግ ዘንድ አልችልም። ስለዚህ የዚያች ከተማ ስም ዞአር ተባለ። ሎጥ ወደ ዞአር በገባ ጊዜ ፀሐይ በምድር ላይ ወጣች ይልና ጥያቄን ስማ። እግዚአብሔርም በሶዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ ይላል። ማን ከማን ዘንድ? እግዚአብሔር ከእግዚአብሔር። ቁጥር ስንት ነበረ? ዘፍጥረት ስንት ነበር? 1924 ነው። እግዚአብሔር እችን አሁን ይክዳታል በኋላ እግዚአብሔር ዘንድ ያላት ማለት ነው። 24 ቁጥር እኮ ቆይ አንዴ 24 ጥቅሱ ቆይ ይሄ እንትን ነው የሚያመለክተው ወዳጅ። ምናልባት ግራመር ማታክ ከሆነ አነጋገር ማታክ ከሆነ ስለ ሰርድ ፐርሰን ነው እንትን ነው በሶስተኛ መደብ ምናምን ብለህ የምታወራኝ ከሆነ ነብይና አላህን መጣባት። እኔም አንተ አምላክ ላይ እመጣለሁ። አንተ አምላክ የለም እንዴ ወዳጄ? እኩል ነው የምንሆነው፣ አንድ ለአንድ ነው የምንወጣው። ችግር የለውም። አሪፍ እንላለን። እንደሱ አታውራ። እሺ አሁን እንቀጥል። ይህንን ክፍል ቁጥር 24 ሁለት ፐርሰኖችን የማያሳይ መሆኑን በሂብሩ ግራመር ሂድና አሳየኝ። አፍት ነው። እሺ አመሰግናለሁ። አሳያለሁ። በጣም ጥሩ አመሰግናለሁ። እሺ ምን አለ መሰለህ መጽሐፉ ሲናገር እሺ መዝሙረ ዳዊት ምዕራፍ 56 አቁሞ ይበቃል። መረጃው ሲመጣ መዝሙረ ዳዊት ላይ ማን ይላል? መረጃው 24 ላይ አዳምጥ። መረጃው ሲመጣ ግራመሩን ልታሳይ ነበር አይደል? ግራመሩን ማሳየት አቅቶ ሌላ መዝሙር ላይ ሄድ ማለት ነው። ይበቃል እኮ ነው። ላሳየህ እኮ ነው። ከኔ ዘንድ ነው ሲል ምን ለማለት ፈልገው? ጥያቄ በቃ ሸሻው። እሺ ሂድ ቀጥል። ሌላ ሸሽቻለሁ 24ን አንብብ ሲባል መዝሙር ላይ ሄድብኛል እንዴ? እኮ ግራማቲካል ነው። ስላሴን የተቃውሞ አዳምጥ። ቁርአን የቱ ጋር ነው አብ ወልድ መንፈስ ቅዱስ ስላሴን የተቃውሞ?
አዎ በጣም ስማርት እኮ ነው በእናትህ። እሺ ስማርቱን ተውና እሺ መልስ አንተ። እሺ ኦኬ መረጃ መረጃ ቁርአን መረጃ የጠየኩት አሁን ግን ሌላ ሊያመጣ እንደሆነ ዝም ብላችሁ ይሁን። ቁርአንን ነው አዎ የጠየኩት። ከቁርአን ቆይ የእኛን ቆይ ቆይ ስላሴ ጠቅሶ እንትን አትከተሉ ይህን ያለበትን አውጣና ሳይ። አዎ ላሳየህ እኮ ነው። በጣም እኮ አሁን እኮ በቀላሉ ያለ እሺ ወላ ተቁሉ ሰላሳ ይላል። ሶስት ነው አትበሉ ይላል። ይኸው ሶስት ነው አትበሉ። ጥያቄ ምን ነበር? አዎ አብ ወልድ መንፈስ ቅዱስ ብሏል። ሶስት ነው አትበሉ ሲል ሶስቱንም ለመናገር ስለሆነ ቁርአኑ ሶስቱንም አንድ አንዴ የእናንተን ይናገር። ምን ቆይ ብለህ ስማ እስኪ አንዴ አንድ አትምጣ። አንዴ እሺ ጥያቄን ስማ። አልመልስ ላቁም። እሺ አቆምኩ። አልሰማህም እሺ አልሰማህም። አቆምኩ። ችግር የለውም ችግር የለውም። እኔ አቆም ካልከኝ አቆማለሁ። ኖርማል የጠየኩ አብ ወልድ መንፈስ ቅዱስን ሜንሽን አድርጎ ሶስት አትበሉ ያለው የቱ ጋር ነው? አዎ ያው አሁን አብ ወልድ መንፈስ ቅዱስ ብሎ እንደ አንተ መጥቀስ አይደለም የሚጠበቅበት። አዳምጠኝ ቅድም ስላሴ ያላያችሁ አይደለ? አዳምጠኝ። ቆይ ያላያችሁ አይደለ? ኖ ኖ ኖ አዳምጥ። አንዴ አዳምጥ። ስላሴን ምን ብሎ እንደጠየቀኝ እኛ እኮ አምላኪዎቹ አይደለም። እኛ እኮ ተቃዋሚዎቹ ነን። ተቃዋሚዎች እኮ ነው። አላህ 33 ሲል እናንተንም የመርየምንም ጉዳይ አስመልክቶ ነው አላህ 3 የሚለው የመርየምንም ላውጣና ሳይኝ። ይኸው 33 ማለት ምን ማለት ነው? 3 ብሎ አብ ወልድ መንፈስ ቅዱስ ማለቱን አሳየኝ እኮ። ይኸው 3 አለ ጀነራል ይነገረን። 3 አለ አብ ወልድ መንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስ። ኦኬ በቃ ላሳየሽ። በቃ 3 ማለት አብ ወልድ መንፈስ ቅዱስ ነው። ተመልሶልኝ ላሳየህ። ያዘው ላሳየህ። ተመልሶልኝ ምንም ታሳየው የለም። እሺ አብ ወልድ መንፈስ ቅዱስ የሚል አሳየኝ። አይ እኔ ማሳየህ ቁርአኑ ይነገረኝ። ስለዚህ አቁም። ጨርሻለሁ። ቆይ ላሳየህ። አታሳይኝ። እኔማ ማሳየህ ላሳይህ። እኔማ ማሳየህ እሱ ሳይሆን ላሳይህ። ከዛ እሺ የተፍሲር ኢብኑ ካቲር ማለት ነው 4171ን ያብራራበትን ሄዳችሁ ካያችሁ እንደዚህ ይላል። ሴይ ናት ትሪ 3 አትበሉ የሚለው ኢሳ ኤንድ ሂዝ ማዘር ቱ ቢ ጋድስ ዊዝ አላህ ማለት ነው አለ ኢብኑ ካቲር። አንተ ከኢብኑ ካቲር ትበልጣለህ ወይ? ኢብኑ አባስም እንደዛ ብሎ ነው የፈታው። ስለዚህ ጥያቄውን ልመልስልህ። ኢብኑ አባስም እናቱን ምንድነው ማርያምንና እሱን ከአላህ ጋር ማለት ነው ብሎ ነው የፈታው። ማርያም አትመለክም እያልክ ነው። 3 የሚለው አብ ወልድ መንፈስ ቅዱስ ነው አልክ። ያንተ ሊቃውንት የመጀመሪያዎቹ ግን እናቱን ኢየሱስንና አላህን እንደማለት ነው ብሎ ፈቷል። ገብቶ እኔ 3 ሲል 3ቱንም ነው 2ቱንም ነው ያልኩት። አትዋሽ፣ እዚህ ጋር ቁጭ ብዬ አትዋሽ። አሁን ማርያም አልተመለከችም እያልከኝ ነው። ማርያም አልተመለከችም እያልክ ነው። አማን ሌላ ጥያቄ። ኦርቶዶክሶች ስሙ ጴንጤዎች አማን አልተመለከችም እያለ ነው። ኤኒዌይስ እሺ ቀጥል። በኋላ የተሸራረፈ ደቂቃ ትሰጠኛለህ። ባይዞ በጣም ነው ያስጨውከኝ። እሺ ችግር የለውም። እሺ እንቀጥልና ስለዚህ ቁርአን የቱ ጋር 3 አብ ወልድ መንፈስ ቅዱስ እንዳለ እንግዲህ መልሱን አይታችሁታል። መዝሙር 111 ላይ እሱ ጋር ከመሄደ በፊት ዳዊት የሚዘምርለት ጥያቄ ይሄ ነው። ዳዊት የሚዘምረው የሚያመልከው ማንን ነው? አብን። እሺ ስለዚህ ስግደቱም አምልኮውም ለእስራኤል አምላክ ለተባለው ለአብ ነው አይደለ? አምላኩም ጌታውም እሱ ነው አይደል? አምላኩም ጌታውም ጌትነቱ ግን በባህሪው የሆነ ነው እንጂ ጌትነቱ የተሰጠን አይደለም። የተሰጠ በሚለው ሳይሆን በእስራኤል ውስጥ እንግዲህ ኢየሱስን እያሰብክ መልሰህ ከሆነ የተሰጠ ምናምን የሚል የለም። የተሰጠ ጌትነት ኖሮት የተመለከተ ትክክል እስማማለሁ። ስለዚህ ጌታዬ አምላኬ ሲል አንዱን አምላክ እስራኤልን ነው አይደለ ዳዊት አድሬስ የሚያደርገው? ጌታዬ አምላኬ እያለ ሲዘምር ጌታዬ አምላኬ ካለ ትክክል። መዝሙር 110ን አውጣና አንብብልኝ እስኪ። አንብቡ፣ ችግር የለውም። መዝሙር 110 ጌታ እሺ መዝሙር ስንት ነው ያልከኝ? መዝሙር 110 እሺ አንድ ስቴፕ ወደፊት ነን ግን። እሺ ኤኒዌይስ ቁጥር ስንት? ስቴፕ ወደፊት አይደለም፣ አሁን ስትመልስ እናያለን ስቴፑን። እስቲ እሺ እግዚአብሔር ጌታዬን ሲል እግዚአብሔር የተባለው ማን ነው? እሺ እኮ አሁን በእንትኑ እናውራ፣ በዕብራይስጡ እናውራ። ዕብራይስጡ ምን ይላል? አውራ በዕብራይስጡ። አይ አንተ ንገረኝ። እዚህ ጋር ምንድን ነው የሚለው? እግዚአብሔር ጌታዬን ያህዌ አዶናይን ማለት ነው እኮ። እሺ ጥሩ። ይሄኛው አዶናይ ይሄኛው ምንድን ነው? ይሄኛው ምንድን ነው ተብሎ ይጠቀሳል? አዶናይ ነው። ይሄኛው እስኪ ክፈት እናውጣና ሳይኝ። ይሄኛው አዶናይ ይሄኛውስ ምንድን ነው እኮ? እግዚአብሔር ያህዌ ነው፣ ያኛው ጌታዬን የሚለው አዶናይ ነው። ይሄኛው አዶናይ ይሄኛው ምንድን ነው? አይደለም ያህዌ ነው እሱ። እግዚአብሔር የሚለው ያህዌ ነው። እሺ አውጣና ሳይኝ። አይ ቲንክ ታይም እየፈጀህብኝ ነው። እሺ
Okay. By the way, your time is up. Your time is up. እኮ ያው አንተ የምጨምርልኝ እንትን ይኖራል እኮ። እሺ ያው አዶናይ ነው የሚለው እዚህ ጋር ስትሮንግስት ነምበሩን ካየ ሁለቱንም ነው ሽም ታሳይ እኮ ሁለቱንም ነው። የታለ አንደኛው በሎርድ የሚለው የመጀመሪያው እሱን አስማማለሁ። እሱን አስማማለሁ። አዶናይ ነው። ክፈትና አሳይኝ አንዴ። ይሄኛው ያው ሁለቱንም አሳይኝ አንዴ እባክህ። እሺ ይሄው ነካውት ያው ይላል። አዎ ጥሩ። እሺ ነው ይላል። እሺ ይሄኛው ደግሞ እሺ አንዴ ቆይ ከርሰሩ እየታየኝ አይደለም። ሁለተኛው ሎርድ የሚለው ይሄ ነው። አዶናይ ይላል። አዶናይ ማለት ነው። አንዴ ቆይ እኔ ልክፈትልህ አንዴ። እኔ ልክፈትልክ። ኦኬ መዝሙረ ዳዊት የታለ ሂብሩ ፖዝ አድርጌዋለሁ ባይዘ። እሺ ቁጥር ስንት ነበር? አንድ እዛው። እሺ አማኒ ማንን ነው የምሸውደው? እኔ የአንደኛ ክፍል ተማሪ እኮ አይደለሁም። አዶኒ ብሎ ያስቀምጣል። ከዛም በታች አባቴ በቃ አመሰግናለሁ። አዶኒ ነው የሚለው። እሺ አመሰግናለሁ። ተበልተሃል። በቃ አለ። አዶኒ ምንድን ነው? ዮር ታይም ኢዝ አፕ አልቋል። በቃ አመሰግናለሁ። እሺ አዶኒ ነው። በዚህ ልክ ኢሊትሬት ነው እንዴ? አመሰግናለሁ። አዶኒ በጣም ነው አመሰግናለሁ። እሺ አሁን ወደ መዝጊያችን እንሂድ። አዶኒ ምን ፎርም ነው? ቆይ እንዴ አባቴ አዶኒ የተባሉ በጣም ብዙ አሉ። አንደኛ ክፍልማ ብሰታየ እኮ አዶኒ የተባሉ በጣም ብዙ አሉ። አዶኒ ምንድን ነው? አዶኒ ጌታ ማለት ነው። ጌታዬ ዋት ስህተት ነው? ስህተት ነው። አዶኒ ምን ማለት ነው? ምን ማለት ነው? ከዛ እኔ ደግሞ ሌላ ብዬ ፈትቼ ነበረ። ከዛ አንደኛ ክፍል መሆን ታወሳረ። በቃ ያው ኮንፊደንስ የለም። አዶኒ ጌታዬ ማለት ነው። እሺ አሁን ና እና እኔ ምንድን ነው ወደ 10 አለቀ። አሁን ወደ ነጥባችን እንሂድ፣ ወደ መዝጊያችን። አዶኒ ጌታ ማለት ነው። አዶኒ ጌታ ነው። አዶን ነው ጌታ። አዶኒ አንደኛ ክፍል አይደለም። አዶኒ ነው ጌታ። ቆይ አንተ ኪንደርጋርተን አቁም አንዴ። አዶኒ ነው አዶን ነው ጌታ። ቆይ አዶኒ ነው አዶን ነው ጌታ። አዶኒ ነው ጌታ። አዶን ነው ጌታ። አዶንም ጌታ ነው። ጌታዬና ጌታ ማለት ምንድን ነው ልዩነቱ? ፐርሰናል የሆነውን ነገር ጌታቸው የሚለውን እንኳን አይደለም እያወራን ያለ። አልጠየኩም። ጌታዬ ጌታዬ የትኛው ነው? ጌታ የትኛው ነው ማለት? ጌታ የትኛው ነው ማለት? እስቲ በዕብራይስጥኛ ጌታ በለልኝ አንዴ ደግሞ ጌታዬ በለልኝ። አዶናይ ወይ አዶናሁ የኔ ጌታ ማለት ነው። አዶናሁ እዛች ጋር ባለችው አዶኒ የሚለው ጌታ ነው ጌታዬ ነው። ጥያቄን ትተህ በጣም አንተ ዕብራይስጥኛ ሞክራለሁ ስትል ስለነበር ኤኒዌይስ በቃ ሽቶ አሁን ወደ እንትኑ ገባና ማጠቃለያ በሰላም እንስጥ። አንዴ ማጠቃለያ እንስጥ። እሺ እና አንተ ነው ባይዞ ከአንደኛ ክፍል በታች አንደኛ ክፍል እንደሆነ ፊል ካስደረኩ ሶሪ፣ ከዛ በታች ነህ። እሺ አንተ ደግሞ ከኔ በታች ነህ። እንቀጥልሽ። ኦኬ እሺ ምን እናደርጋለን መሰላችሁ ያ ጀማ? በጣም በሚገርም ነገር ማለት ነው። በጣም ዛሬ አልহামዱሊላህ ረቢል ዓለሚን ወቁል ጃአል ሐቅ ወዘሐቀል ባጢል። እንግዲህ ያው ሰዓት ሊያዝ አንድ ጊዜ እባክህ። ያው ሰዓት አምስት ወቀላሁ አልহামዱሊላህ ምናምን ስትል ነበር። እሺ አንዴ እሱ ላይ እንኳን አታሾፍተው አንዴ። ሳቲዝ እኔም አሾፋለሁ፣ አስቀይማለሁ። ተው አማንዬ። እሺ በዚህ በአምላክ ባንቀያየም። አሁን እንቀጥል። 5 ደቂቃ ነው። ታታጀምር እኮ 5 ደቂቃ ነው። ቆይ አዳም፣ እንኳንም አንተ ጠርተህ እምቢ አላልኩ። እንኳንም መጣ፣ እንኳንም አወራ። እንቀጥል። አንዴ ቀጥል። አላስጀመርክም እኮ እንኳንም መጣ። ሁለተኛ ግን እኔ የመጣሁበት ዝር እንዳትል። በቃ ተያይተናል። በቃ እኔ እኮ አትመጥነኝም ሲጀመር። እኔ መጀመሪያውኑ ማለት ልክ ለማሳየት ነው የመጣው። ቆይ አሁን እንቀጥል። አንዴ እባክህ እንቀጥል። እሺ ያ ጀማዓ ወቁል ጃአል ሐቅ ወዘሐቀል ባጢል ኢነል ባጢለ ካነ ዘሁቃ። እውነትም መጣ ውሸትም ተወገደ። በቃ ተወግዷል። ኦልሬዲ ተወግዷል ማለት ነው። ስለዚህ ያ ጀማዓ
አሁን የምናየው እኛ የጠበቅነው አንድ አምላክ የሚለውን ኮንሰፕት ሳይሆን ከሱ ስላሴን ያስረዳናል ብለን ጠብቀን ነበረ። አንድም ያስረዳን ነገር የለም ያ ጀማ። ስላሴን አልተረዳንም። ዛሬ በቃ ተውሂድን በደንብ ተረድታችኋል ያ ጀማ። አንድ አምላክን በብቸኝነት እረፍት ያለውን አምልኮ ማምለክ በቃ አልহামዱሊላሂ ረቢል ዓለሚን እስልምናችን ይሄንን ያስተማረን። ስለዚህ አላህ ምን አለ? እነዛ ሶስት ነው ያሉትን በእርግጥ ክደዋል በማለት ከሃዲ መሆናቸውን ሶስት ነው ያሉት ሰዎችን ተናግሯል ማለት ነው። እኛ የሚገርማችሁ ነገር ቀደም ስለመናገር ይሞክረውን አይቼ ነበር። ተውሂድ የሚለው የነብያችን ሰለላሁ ዐለይሂ ወሰለም ንግግር በ2597 لا ينطق عن الهوى ከልብ ወለዳቸው አይናገሩም በተባለው መሰረት ይሄው አግኝተናል ማለት ነው። ቁርአን ሐዲሳችን ላይ ማለት ነው። ቁርአን ላይ ብትመጡ የትኛው ነው ረፍት የሚሰጠው አስተምህሮ? ስላሴ ወይስ ተውሂድ? አንድ አምላክን ማምለክ በብቸኝነት ወይስ ሶስት አማልክትን አምልኮ? ለየትኛው መለመን እንዳለብን ራሱ ግራ በሚገባን ሁኔታ ማለት ነው። ሱረቱ ነህል ምዕራፍ 16 ቁጥር 36 ላይ ምን አለ? ወለቀድ በዐስና ፊ ኩሊ ኡመቲ ረሱላ በርግጥም ነቢያትን ሁሉ ልክ ያለው አለ። ለምን? አን ይዕቡዱላህ ወጅተኒቡ ጣጉት ጣዖታትን እራቁ ብሎ ማለት ነው። ስለዚህ ጣዖታትን እራቁ ብሎ ሲናገር ይሄኛው ጋር ስንመጣ ደግሞ ከየት አይነት አስተምህሮ ነው ያለው ብለን ስንል ልብ አድርጉ። የሚመጣውን አስተምህሮ ልብ አድርጉና ይሉኝ ያ ጀማ በደንብ ልብ አድርጋችሁ በደንብ ማለት ነው። ሶስት አማልክትን ይዞ አንድ ሁለት ሶስት የሚባሉ አማልክትን ይዞ አንድ አምላክ አድርጎ መያዝ በጭራሽ የሚሆን ነገር አይደለም ማለት ነው። አብ ወልድ መንፈስ ቅዱስ የሚልን ነገር ይዘን ማለት ነው። ልክ ከየት ነው የተወረሰው ከተባለ ከነዚህ አስተምሮ ነው የተወረሰው። የሂንዶች ስላሴ እንዲሁም ደግሞ የቀድሞ ፈርሳውያን አስተምህሮ እንዲሁም ደግሞ የቀድሞ ግብፃውያን አስተምህሮ ይሄን ነበር የሰጡን። ይሄው የነሱ አምላክ እንደዚህ ነው አይደለም? ይሄው ልብ አድርጉ። አምላክ ጋር የሚለው ሎጎስ ቃል እንግዲህ ከዚህ የራሳቸው ትምህርት ነው። መንፈስ ሆሊ ጎስት ብለው ያስተማሩ ማለት ነው። ሆሊ ጎስት። ስለዚህ የቀድሞ የሮማውያንን አስተምህሮ ነው አሁን ወርሰው እያስተማሩ ነው። ይሄንን ተቀበሉ ነው የሚለው ያ ጀማ። ይሄንን ተቀበሉ፣ ይሄን አስተምሮ ተቀበሉ እያሉ ነው። ይሄንን አለባርጉ የባቢሎናውያን የድሮ ባቢሎናውያን ትሪኒቲ የሚባለው ልባርጉ የፀሐይ የጨረቃና ወልድ ብለው እነዚህን ይሄን አስተምሮ ተቀበሉ እያሉ ነው። ይሄንን እነዚህን የጣዖታውያንን አካሄድ ተቀበሉ እያሉ ማለት ነው። እንዴት አድርገን እንቀበለው? ስላሴ አንድም ቦታ ተጠቅሶ አላየንም ያ ጀማ። አንድም ቦታ ተጠቅሶ አላየንም ባይብል ላይ። ስለዚህ ይሄንን እንዴት አድርገን እረፍት እንዴት ይኖራቸዋል? እንዴት አድርጎ ነው እረፍት የሚኖረው? ስለዚህ አሁን ምን አለ መሰላችሁ? ይሄ አስተምህሮ የነሱ አስተምህሮ ከሂንዱ ጋር በትክክል እንደሚመሳሰል እዩ። the three gods አለ። three gods ሶስት አማልክት። አብ ራሱ አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስ አምላክ ነው። ልብ አድርጉ። ይሄው three gods አለ። ይሄ ደግሞ ብርሃማ የሚባለው አንደኛው ጋድ አለ። ሁለተኛ ቪሽኑ የሚባለው ጋድ አለ። ሌላኛው ሺቫ becoming manifest to him replied አለ learn ኦዲቮት እያለ ቀጠልና ከዛ በኋላ ምን አለ መሰላችሁ? እነዚህ ሁሉ ምንድናቸው? ለምሳሌ the single being appearance under the three form አለ። ልብ አድርጉ። ቀደም የለም ያለው ማለት ነው። ቀደም የለም ያለው ያው ልብ አድርጉ። ከዛ በኋላ እንግዲህ by acts of creation preservation and አለ ኦኬ ቆይ destruction but ምን አለ? one አለ አንድ ነው አለ አንድ ይሄን አምልኮ ነው ተቀበሉ እያሉ ነው። ይሄንን አምልኮ ማለት ነው። እንዴት አድርገን እንቀበለው? ይሄ እንዴት ነው ረፍት የሚሰጠን ያ ጀማ? እንዴት አድርገን አንድ አምላክ ከሚለው ኮንሰፕት ወጥተን ሶስት አማልክትን እንዴት እናመልካለን? ሶስት እንዴት ነው ልናመልክ የምንችለው? በየትኛው መንገድ ነው ሶስት አማልክት የምናመልክ? እኛ የጠየቅነው ስለ ሶስት አማልክት እሱ የሚያስረዳን ስለ ኢየሱስ አምላክ ነው። ኢየሱስ ብቻ ነው እንደ አምላክ የተባለው ባይብል ላይ። በጣም ብዙ ሰዎች አምላክ ተብለው ተጠቅሰዋል። መላእክት አምላክ ተብለው ተጠቅሰዋል። ፈራጆች አምላክ ተብለው ተጠቅሰዋል። ሙሴ አምላክ ተብሏል። የእግዚአብሔር ቃል የመጣላቸው ሁሉ አምላክ ተብሏል። እኛ መቼ የፈለግነው አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ኮንሰፕት የት አለ? ወላ ኮንሰፕቱ ቃሉስ ራሱ የት አለ? አስተምሮቱ የት አለ? የት አለ? ስላሴዎች የት አላችሁ? አላገኘንም። አንድ ከናንተ መካከል ዛሬ እየሰማችሁ ካላችሁ እኔ ጋር መወያየት የሚፈልግ አንድ ክርስቲያን ከናንተ ካለ ይሄው ጀባብየዋለሁ ማለት ነው። ውይይቴን ተቀበሉ ማለት ነው። ስላሴን አሳዩኝ እባካችሁ። ስላሴ አንድ ጥቅስ አሳዩኝ አንድ። ስለዚህ ሰዓት ያልቋል። አማንዬ አመሰግናለሁ ለነበረን ቆይታ። ቀጥል። ኦኬ ያው ስዕል እያሳየን እንጀምራለን። እኛም ሰዓት ቆይ ላስጀምራ እንዴ።
አንዴ ይቅርታ እሺ 5 ደቂቃ ነው አይደለ ላኩለት እሺ አጀማ ላኩለት እንግዲህ ቀጥል እሺ እንደባ ታይመር ስታክ አድርጓል እዴ አቁሙ እንጂ ብሮዬ አልጀመርኩም እኮ ኦኬ ጀመርኩ መስሎኝ ነው አልጀመርኩም ግን መረጃ ተይቃለ ለምታሳየው ነገር እሺ አሁንማ ብሮዬ ክሎዚንግ ላይ እኮ ነን ያለነው የምን መረጃ ነው እሺ ለምታሳየው ነገር መረጃ ጠይቄ ነው የምታመጣው ፎቶ ከሆነ አይ ፎቶ እና ያለን እሺ የሙስሊሞቹ አላ አስጀምር ኦኬ የቱ ጋር ነው ያገኘው ይሄንን መጀመሪያ አስጀምር እንደዚህ ማል ቀጥልም አላህ ነው ይሄ ነው ብዬ አምላኬን አላሰብም ብራዘር ቁጭ ብለህ የለም እንደዚህ ማል አላስቀጥልም ጉዳሽ ወጣና ነው ጨርሳለሁ አንተ ወጣ ነው ጨርሳለሁ ይሄን ይችላል ማለት ነው በቃ ስለዚህ አንተ ስዕሎችን እያሳየ ስዕሎችን አምላክ ነው ብያለሁ አምላክ ነው ብዬ ነው አምላክ ነው ብያለሁ ከዚህ ነው የተቆረጀው ይሄንን ይመስላል ነው እኔ እኮ አምላክ ነው አላልኩም ችግር የለውም አምላክ ነው ብዬ ከሆነ አምላክ ነው አይደለም በቃ አምላክ ነው አይ እኔ አልስማማም እኔ ስዕሉን ነው የምገልጸው አልስማማም በዚህ አልስማማም ላትስማማ ትችላለህ አሁን እኔ ችግር ይሁን እኔ ብቻዬን አንስማማም በዚህ አልስማማም እሺ ለማንኛውም ካረከው በቃ ተወጣ ማለት ነው ኦኬ መልካም አላህ ማለት እንደዚህ ነው እንግዲህ ለነበረን ቆይታ ለምን እናመሰግናለን ሁለት ቀኝ እግር አለው ማለት ነው አልহামዱሊላህ ረቢል ዓለሚን አምላኬንማ ቁጭ አድርጌ አላሰደብም እሺ ግቡ ያ ጀማ ግቡ አያ ማኒ ወይኔ እቺን እውቀቱ ይዞ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ምንድነው አንተ በረመዳን ላይ ሰው ማስደሰት ምን የሚልት ነው አልহামዱሊላህ አላሁ አክበር እናመሰግናለን ዛሬ ምን እንደሆነ አይተናል وقل جاء الحق وزهق الباطل السلام عليكم እንዴት ናችሁ እዚህ ያላችሁ ወአለይኩም ሰላም አንድ አባባል ትዝ አለኝና በሬ ቢወፍር ማቅጠኛው ቢላ ነው ይባላልና የወፈረ ሁሉ አይከብድም እንዲህ ያሉ ተራ ነገራቶችም ይነሳሉና በጣም የሚያሳዝን ነገር ነው ሽንፈትን በሳቅ የመሸፈን ነገር ይታይበታል መደንገጥ ነገር ይታይበታል ያልጠበቀው ነገር እንግዲህ ሲቀርብለት ምናምን አይተናል መጨረሻ ላይ እንደ አማራጭ ያረጋው ምንድነው ከተባለ ጎግል ገባና አላህ ይሄ ነው ምናምን ብሎ ሊሳደብ ነው ባይዘይ አይታችኋል እሱ በማስረጃ መጽሐፍቶችን ከፍቶ ሲያሳየው ኦኬ ለምንድነው እኔ ማልሳደበው ብሎ ወደ ስድብ ነው ሄደው ኢብሮ እንደዛ አላደረገም ባይዘይ እየተሳደበ አይደለም እግዚአብሔር እንደዚህ ነው አላለም ያደረገው ምንድነው አንተ የምታመልከው ስላሴ ከድንጋይ አምልኮ ነው የመጣው ከጣዖት ነው የመጣው ማስረጃ ይሄው አይታችኋል ማስረጃ እዚህ ጋር አለ ስኮለሮችን እየጠቀሰ ሊቃውንቶችን እየጠቀሰ ነው ያሳየው እየተሳደበ አይደለም ስለዚህ ሽንፈት ሲመጣ ሁሌም ኦኬ ምንድነው እንደ አማራጭ የሚወስዱት ክርስቲያኖች መሳደብን ነው አምላክ ይሄ ነው ይያሉ ማቅረብ ነው ፎቶ ማምጣት ነው እኛ ፎቶ አይደለም ያመጣ ነው ማስረጃ ከገዛ መጽሐፍቶቻችን ስለዚህ እንደዚህ ተራ መሆናቸውን ካያችሁ በጣም በቂ ነው ምንም ነገር እንደማያውቁ አሳይተናል ጀዛከላሁ ኸይር ብሮ በጣም ደስ የሚል ውይይት ነበረ እንግዲህ በመረጋጋት እላፊ ቃል ሳትናገር ነው ዲቤቱን የጨረስከው አላህ ይጨምርልህ እንግዲህ ደስ የሚል ውይይት ነበረ ደስ የሚል ቆይታ ነበር ያደረግነው ባረከላሁ ፊኩም ሁላችሁም እንዳትወጡ የተነሱ ፖይንቶችን በደንብ አድርገን ምን ሄድባቸው ይሆናል መጽሐፍቶችን ከፍተን ማስረጃ ያሳየን ኦኬ ምን ሄድባቸው ዲስትሮይ የምናረጋቸው ይሆናል ከኛ ጋር ሁኑ ጀዛኩሙላሁ ኸይር ወንድሞች ቀጥሉ ሰላም አለይኩም ወራህመቱላህ
ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አይ ሐሳቡ ላይ እንግዲህ ኢንሻአላህ አንዳንድ መሰል በጣም ብዙ ፈርዘር ነገሮች ነው ያሉት። በጣም ብዙ ጥቅሶች፣ በጣም ብዙ ከቁርአንና የሆነ አንዳንድ ተፍሲር ተብሎ ከተጠቀሱ ነገሮች ብዙ ሐሳቦች ተነስተዋል። አይ ቲንክ አንኳር የሆኑ ነገሮች ወደ ኋላ እናያለን። ግን በጥቅሉ ምንድነው ያየሁት የሆነ ሐሳብ ሲቀርብ እንደው መሳቅ ማብዛት አንዳንድ ጊዜ የሽንፈት ምልክት ነውና በሳቅ ለመሸፈን የሆነ ሐሳብ ሲነሳ በቃ አያውቀውም፣ የሆነ ሐሳብ አያውቀውምና በቃ በሽንፈት ማለት ይሳቁን እንደዛ በሸፈን እና በሪ ምንም ቢወፍር በቢል ላይ ይቀጥናል ምናምን ያለው በቃ ልክ እንደዛ ነው። እንደዛ ተነፋፍቶ መጥቶ ፊት ለፊት እንደዛ አውርቶ ይሄን ጥቅስ አምጣ ከፈት የለም፣ ይሄን አምጣ የለም፣ እንዴ ምን ሆነ ነው? እና አንዳንድ ነገሮች አሉ። እንደ ፕላስ ደግሞ ይሄ እንዲ ማለት የሚታይ ነገር ነው። እንዲበል ወይ እንዲበል በቃ እንዲበል ወይ እንዲበል በጣም የሚደብር ነገር ወላሂ ምሬን ነው። እንዴ እንደው ልምዱ አለኝ ያኔ ጥርሱ ሳይገጥም ነው ባይዘው ወይ እንትን የጀመረው ውይይት የጀመረውና ልጁ አሁን ጥርሱ ገጥሟል እንደው እና ልጁ እንደዛ ውይይት ላይ አቅም አለኝ የሚለው ልጅ አሁን መጥቶ ማለት ፋላሲ እንኳን አያውቅም እንዴ ትንሽ የሆነ ምድር ዳይኮቶሚ ፋላሲ እንኳን አያውቅም እንዴ እንዲበል ወይ እንዲበል አውታል። ኢብራሂም እህቴን ትወዳታለህ ሳትወዳትም ወዳታለሁ ካልክ ታፈቅራታለህ፣ አልወዳትም ካልክ ደግሞ ትጠላታለህ። እህትን መቻቃትና ነው አሁን ቁርአን ተፈጥሯል አልተፈጠረም እንዴት አይነት ኧረ ተው ሰውዬ። እና እንዲህ አይነት ነገር አይቼበታል መሳቅ ምናምን ነው። ከዛ በዘለለ እንዲህ አይነት ፋላሺስ ነገር ሲሰራ አይቼዋለሁ። እስቲ አንዳንድ ወንድሞች ሐሳቡን ይስጡትና አንዳንድ ሐሳቦች ላይ ወደ ኋላ ምን ሄድበት ይሆናል ለመሰረታዊ ስህተቶች ስላየው ያንን ነገር ወደ ኋላ እናያለን ኢንሻአላህ። ቀጥሉ። ያ ወንድሞች ሐሳብ መስጠት ትችላላችሁ፣ ፖይንቶቹ ላይ እናወራለን። ስሚዞ ቀጥል። ሰላም አለይኩም እንዴት ናችሁ? ወአለይኩም ሰላም ወበረካቱ። አልহামዱሊላህ ጥሩ ውይይት ነበረ። ያስተዋልኳቸውን ሪአክሽን እንትን ልበልና ትቀጥላላችሁ ኢንሻአላህ። ብዙ አላበዛምና ግን በደንብ እዚህ ላይ ያሉ 2000 ሰዎች ምናምን ሊያስተውሉ ምን ፈልገው ነገር አንዳለ ከክርስቲያኖች ጋር ውይይት ሲካሄድ በደንብ አስተውላል። ሳላ ኢብራሂምን በምን እንደሚያስፈራራው በስድብ ሲያስፈራራ አይታዋል። ተሳደባለሁ በደንብ አስተውሉ። አሁን ተመልከቱ ውይይት ላይ ኢብራሂምን የሚያስፈራራው የነበረው እሰድብብሃለሁ ይለዋል። አሁን እስቲ ለአላህ ብላችሁ እስቲ እዚህ ውይይት ውስጥ አይሻ ትገባለች ወይ? እኔ ለአላህ በሉ እንደው እስቲ ቆይ አሁን እዚህ ውይይት ውስጥ ስለ አይሻ አለ እንደው ለአላህ ብላችሁ እና በስድብ ማስፈራራት ማለት ነው። ለመሳደብ ኢብራሂምም የዛኔ እንደው አስደስቶኛል። ለመሳደብ ባለጌ መሆን ዱርዬ መሆን ነው የሚጠበቀውና ኢብራሂምም ያንን ነው ይመለሰለት። በቃ ለመሳደብ ያ ነገር መሆን ነው የሚጠበቀው። እኔ አልሳደብም ነው ያለው። ግልጽ ነው አይደል? እንዲያታውራኝ አላህና መሐመድን እሰድብብሃለሁ። ይሄንን ነው እኛ ምን ሸሸው እኮ በቃ በስድብ አንችላችሁም። ትክክል ነው። በስድብማ ማን ይችላችኋል? ልክ ነው። እና ይሄን ነገር አንድ አስተውያለሁ። ሁለተኛው ሳላስተውለ ከሆነ ርዕሱ ተውሂድና ስላሴ ነበር። ተውሂድ እኮ ተረሳ እንዴ? ተውሂዱ በቃ አለቀ። ማስረጃ መጣ፣ አለቀ፣ ተጠናቀቀ። በቃ እንዳለ ካያችሁት ትሪኒቲ ላይ ነበር። እኔ ተውሂድ ላይ ይሞግታል ብዬ ካሁን ስጠብቅ በቃ ተማምነናል ማለት ነው። የቁርአናዊ የሐዲስ ማስረጃዎች በደንብ አሉ። ስለዚህ በቃ ትሪኒቲው ላይ ብቻ ነው ማለት ነው ሙግቱ ማለት ነው። ስለዚህ አሁን ይሄ ሁሉ ሙግት ራሱ ይሄ ርዕስ ራሱ ተነስቶ የመጣው ከምን አንፃር ነው? አንድ ማስረጃ ልክ በቁርአኑና እንደ ሐዲሱ ስለ ተውሂድ በግልጽ የተቀመጠበት አንድ ሌላ አይደለም አንድ እነዚህ ሶስቱ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል አንድ ላይን እኮ ነው። አንድ ላይን ቢኖር የዛሬው ውይይት ራሱ አይካሄድም ነበር። በቃ አይካሄድም ነበር ስለሌለ ነው። አሁን ሙግቱ ይሄ ሁሉ ሩጫው የለም። ቁርአን ላይስ በቃ ተውሂድ አለ፣ ሐዲስ ላይ ተውሂድ አለ። ቃል በቃልም ከፈለገ የኛ መመሪያ የሆነውም ላይ ቁርአን ላይም ሐዲስ ላይም ማምጣት እንችላለን። በቃ አለቀ። ስለዚህ ተውሂዱን ካያችሁት አለቀ። ስለዚህ ሶስተኛ በጣም ያስተዋልኩት ነገር ምን ሊያደርግ እየሞከረ ነበር? እኔም ገደል ገብቻለሁ አንተንም ገደል ላስገባ አይነት ሙድ ስለ ቁርአን አልሳና አላህ ከአንድ በላይ እንዴ እኛ አንድ አምላክ ነው የምናመልከው እያልን እናንተ ለምንድን ነው ከአንድ በላይ ለማድረግ የምትሞክሩት?
እንዴ እኛ አንድ አምላክ ነው የምንፈልገው የምናመልከውም እሱን ነው እያልን አይ ከአንድ በላይ ነው እኛ ገደል ገብተናል እናንተም ገደል ግቡ ለምንድን ነው ይሄ የተፈለገው አንድ ብቻ ነው የምናመልከው በምንነቱም በማንነቱም አንድ አምላክ ነው የምናመልከው እያልን እየተናገርን ኖ ዌይ ቁርአን ተደርቦ የዘላለማዊ እንትን ነው ስለዚህ እንደዚህ ሆኖ ምናምና ኬሚስትሪ ሰርቶ ከዛስ 2 3 ነው ለማድረግ ለምን እሱ ጋር 3 የሚል ነገር ቅርቃር ውስጥ ስለገባ ማለት ነው እና ይሄ ነገር በጣም ብቻ ማሻአላ ነጥቦቹ ላይ ይከድባቸው ኢንሻአላህ አላብዛ ወንድሞችም ስላሉ ኢምሩ ሪአክት የምታደርገው ነገር አለ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ የትኛው እንደምለቀው አላውቅም ካን መጀመሪያ ሁላችንም ሰላም ብያለሁ ወንድሞቼ እህቶቼ ወላሂ ኢብራሂም እንደዛ ላይ አስደስተኛ አታውቅም ወላሂ በጀዛከላ ወንድማችን በጣም ገራሚ ቢት ነበር አንድ ደስ የሚለው ደግሞ ያው ረመዳንም ቢሆንም በጣም በቃ ፈን የሚያደርግ ነገር ነው ጥሩ ረመዳን ጀማ ያክልን አያቴ ምን ትል ነበር መሰላችሁ ሳቅ ሲበዛ ለቅሶ ይመጣል ትል ነበር አይታችሁ ከሆነ ልጁ ዝም ብሎ ይስቃል እና እስቲ መጨረሻውን እናያለን ያልኩ ነበር ዝም ብሎ አይታችሁ ከሆነ ኢብሮ እንደዚህ ሆነ ሳቅ ያበዛ ነበርና አስተንፍሰዋል በሚገባው ልክ እንዳስተነፈስከው አይቻለሁኝና ባይዘው ይሄ ግለሰብ እኮ ኢብሮ እንደው አክብረህ ይዘው መጣህ እንጂ ማለት ነው ክርስቲያኖች እኮ እንትና አባረውታ ኦሬዲ ከክርስቲያና ከቤተ ክርስቲያን የተባረረ ልጅ ነው አክቹአሊ እንደውም አንተ ና ተወያይ ብለህ እጁን ይዘው አመጣኸው እንደውም አፈመስከው ማለት እንችላለንና ለማንኛውም አልহামዱሊላህ እስልምናችን ምን ያክል ሙሉ እንደሆነ አያችኋ እስልምና ምንም አልተከራከርንም ራሱ ኢላሁኩም ኢላሁን ዋሂድ አምላካችሁ አንድ አምላክ ነው በቃ 4 ነጥብ አላህ አንድ ነው ኢነመላሁ ኢላሁን ዋሂድ አላህ አንድ አምላክ ነው በቃ ምንም ክርክር የለውም ወደ እነሱ ስንመጣ ጋይታችሁ ከሆነ አሁን ኢብሮ ማስረጃ ገፍቶ እዚህ ጋር እኮ አብ ይመለካል ሲለው አይ ሌላ ቦታ ደግሞ ወልድ ይመለካል ሰማችሁት እዚህ ጋር እኮ አብ ብቻ የተመለካል ሲለው አይ ሌላ ቦታም ወልድ አለ ስለዚህ ሁለት ናቸው ገባችሁ አይደለ ኬሚስትሪ ታውቃላችሁ የድምር ውጤት ነው መስጠት ትፈልጋላችሁ እዚህ ጋር አብ ተመለከ ስለዚህ የተመለከ አብ አለ ፈልጎ ደግሞ ወልድ አመጣ ሶስተኛ ደግሞ መንፈስ ቅዱስ ስለዚህ ሶስት ናቸው ብሎ ሶስት አምላክ ይመለካል እንደው ቢላህ አለይኩም አዳምጥ ሙስሊም ወንድሞች ይሄ የሶስት አምልኮ ወይም ስላሴ የሚለው ቃል እንኳን መጽሐፍ ቅዱስ ላይ ቢኖር እንኳን ማለት ትክክለኛ ነው ታስባላችሁ ቢገኝ እንኳን አሁን ይሄ አሁን የቀድሞ ስሙ ማን ነበር ያ ልጅ እንኳን ቢያመጣ ማለት ነው ትክክለኛ ነው ታስባላችሁ ሶስት አምላክ እየቆጠረላችሁ ያኛውን አምላክ አመልከዋለሁኝ ሁለተኛውም አመልከዋለሁኝ ሶስተኛውንም አመልከዋለሁ እያለ እንከተለዋለን እና ምን ያክል ጣዖት አምልኮ ውስጥ እንዳሉ እንዲሁ መጽሐፋቸው ምን ያክል እንደማያውቁ አይተናል ደግሞ ለማጭበርበር ሲሞክር አይታችሁታል ለማጭበርበር ሲሞክር አይቼዋለሁኝ እኔ ቅድም አዶናይ በሚለው ማለት ነው እሱ አንደኛ ነው ወተነ ቁርአን ላይ ራሱ እንደው ኧረ ምን ልበል እኔ ግራ የገባኝ ነገር እኮ መሰላችሁ ክርስቲያን ወገኖች አላችሁ እዚህ ያቋማት አዳምጡ በደንብ ግራ የገባኝ ነገር መሰላችሁ የሚልክለት ነገር ራሱ በትክክል ማንበብ እኮ አይችልም ኢብራሂም ለምን እሱን ዝም አልከው በኋላ አይተሃል የሚላክለት ነገር ራሱ አሁን ይሄ አላህን ተምሮ የላኩለት ራሱ መጨረሻ ላይ ከፈተው እሱ ራሱ ምን እንደሆነ እኮ አያውቅም እኮ እሱ አንደኛ እሱን ተውና ተፍሲር ኢብኑ ከሲር ያለው ራሱ አይተሃል አያውቅም እኮ ተፍሲር ኢብኑ ከሲር ምንድነው ابن كثير كومنتاري ابن كثير ይላል ሲቀጥል ስለምን ያወራ እንደሆነ አያውቀውም ضعيف ምን እንደሆነ አያውቀውም እሱን ተውና ደግሞ የሚያመጣቸውን ተውጭ የሚያነሳው ሙግት ራሱ ቅድም ሰምተው ከሆነ አላህ ቁርአን አላህ ቃል ነው ያለ ራሱ ሰምተው አይደል እሱ ቁርአን አላህ ቃል ነው እሱ ራሱ እኮ ሙግቱ እኮ እንደዛ አይደለም ሙግቱን አልነገሩትም በደንብ ክርስቲያኖች እንዴት እንደሚያውቁ አልነገሩትም ወላሂ አልነገሩትም እንደዛ አይደለም የሚነሳው ጥያቄ ራሱ እንደዛ አይነሳም አይተሃል ኢብራሂም ጥያቄ ስትጠየቅ ማለት ነው ጥያቄውን በደንብ እንኳን ተረድተህ እንዴት አትመጣም የምትጠይቀውን ጥያቄ ሲነግሩ የኮረጃ እንኳን ኩረጃ ደደብ ትሆናለህ በኩረጃ ምን አይነት ሰው በኩረጃ የሆነ እንደዛ አይነት ጥያቄ ጠይቅ ተብሎ ተነገረው ገልብጦ ጠየቀሱ የኩረጃ ደደብ አይታችሁ አቡ አስቡ እስቲ በአላ ምን አይነት አምሮ ቢኖር ቆይ አሁን ነግሮት ነው የመጣው አይደል አቡማ ያ በአላ ቢያንስ የተሰጠው ነገር እንኳን በትክክል አይደለም እንዴ ገለበ ገረመኝ ራሱ አይተው ከሆነ እሱን የገረመኝ ደግሞ እኮ እድር ሰጥቶታል የመጀመሪያው ጥያቄ ነው የመጨረሻ አርጎ ነው የጠየቀው ለዛም መጥቶ አያውቅም ገልብጦ ነው የጠየቀው እንዴት እንደሚጠየቅ እንኳን አያውቅ ሰው ጥያቄ እንኳን በስነ ስርዓት አይጠይቅም ሲነገረው እንኳን በደንብ አድምጣት በጣም ምን አይነት خلق ነው ያ አላህ አሁን ኢብኑ ከሲር ላይ አለ ብሎ ተፍሲር ኢብኑ አባስ ነው መጣለ አይሁ ረባክ ጥያቄ እንኳን በስነ ስርዓት የነገሩህን በስነ ስርዓት አቀርብላቸው እና ያው እኔ ከባድ ነው ይሄ አንደኛ ነው ጀማ አንደኛ ፈተና ሲኮርጅ ይምሩ ፈተና ሲኮርጅ መልሱን ትቶ ነው ስም ያነበው መልሱን ቢሲዲ የሚለውን ትቶ ከላይ በኩል
ስም ነው ያነበበውና የገለበጠው ስሙን ነው ጥያቄውን እንትን መልሱን አይደለም ቢሲዲ የሚባለውን ትቶ ነው ማለት በቀላ የሚለውን የኮረጀውና እንደዛ አይደለም ሲኮረጅ መልሱ ነው የሚኮረጀው ኦኬ መልሱ አንደኛ ቢ ሁለተኛ ሲ ይሄ ነው የሚኮረጀው እንጂ እዛ ጋር በቀላ አባባ የሚለውን ነው እያነበበ የነበረው እንደዛ አይደለም የሚኮረጀው ይሄ ነው የሚኮረጀው ኮሜንት ሲኮረጅ ራሱ ይሄንን ሰው ነው ስም የሚኮረጀውና አፖሎጂስቶች እንደዚህ ከሆኑ የቀረው ምዕመን ምን ያህል እንትን እንደሆነ እንግዲህ በጣም ከባድ ነገር ነው እሺ ፖይንቶቹ ላይ እናወራ ምን ትላላችሁ ኦኬ ቀጥል በቃ አንድ በታሳቢ ቀይ ነበር በቃ ለማንኛውም ወንድም ኢብሮ ጀዛከላ ቀዳሚ ቤት ነበር ይሻለ ቀጥል ኦኬ ኢብሮ ትሄድበታለህ አይ ቀጥል መጀመሪያ ቀጥሉና ኢንሻአላህ ኦኬ እሺ ቢስሚላህ እንግዲህ የዛሬው ቶፒክ ተውሂድ ወይንም ስላሴ የሚል ነው የትኛው ነው እውነተኛው አምላክ ተውሂድ ነው የአንድ አምላክ አስተምሮ ወይስ ደግሞ አንድም ሶስትም አንድም ሶስትም በዚህ ገብቶ በዚህ ወጡ ሶስት ምና ይሄ ነው እውነተኛው ወይስ ደግሞ አንድ ብቻ ነው እውነተኛው የሚል ነው እንግዲህ ኢብሮ የወከለው አምላክ አንድና ብቸኛ ነው የሚል ነው አምላክ አንድና ብቸኛ ነው ያኛው ደግሞ ወፍራም ወገናችን ሶስትም ነው አንድም ነው ሶስትም ምናምን የሚል ነገር ይዞ ነው የመጣው ምንም ለሱ እንኳን ያልገባው እሱ እንኳን ያልተረዳው አብዛኛው ህዝብ ክርስቲያን አጠቃላይ ምዕመኑም ቄሱም ዲያቆኑም ያልተረዳው ትምህርት ነው ወክሎ የመጣውና እውነተኛው ታዲያ የትኛው ነው ሶስት ምናምን የሚል ነው ወይስ ደግሞ አንድና ብቸኛ የሚል ትምህርት ነው እውነተኛው ይሄንን እንግዲህ ከቁርአን እንግዲህ ስንመለከተው መጀመሪያ ላይ ሱረቱል ማኢዳ ምዕራፍ 5 ቁጥር 73 ላይ ምንድነው የሚለው ለቀድ ከፈረ الذين قالوا ان الله ثالث ثلاثه አለ እነዚያ አላህ የሶስት ሶስተኛ ነው ያሉ በእርግጥም ካዱ የሶስት ሶስተኛ ሲባል ከሶስት ውስጥ አንዱ ማለት ነው ኦኬ ከሶስት አካላት አንዱ አካል ነው ያሉት ሰዎች በእርግጥም ክደዋል ካፊሮች ናቸው ለቀድ ከፈረ ነው ያለው ለቀድ ከፈረ የካዱ ሰዎች የከፈሩ ሰዎች ናቸው እነማን ان الله ثالث ثلاثه الله ሶስተኛ ነው ያሉ ሰዎች በእርግጥም ክደዋል አለ ከዛስ وما من اله الا اله واحد ከአምላክም አንድ አምላክ እንጂ ሌላ የለም አለ ስለዚህ ሶስትም አንድም በዚህ ገብቶ በዚህ ወጥቶ የሚል ነገር የለም ማምለክ ያለባችሁ አንድና እውነተኛውን አምላክ ነው ብሎ ያስቀምጣል በሱረቱል በቀራ ምዕራፍ 2 ቁጥር 163 ላይ ምንድነው ወኢላሁኩም ኢላሁን ዋሂድ በነገራችን ላይ አንድ አምላክ ብቻ ነው አጠገብ ለአጠገብ የሚቀመጥ ሶስት ሰዎችን አይደለም ማምለክ ያለበት አምላክም አንድ አምላክ ነው እርሱን አምልክ ነው እሺ ከዛ ውጪ ይሄ ትምህርት የነቢያት ትምህርት ነው ነቢያት ያስተማሩት አስተምህሮ ነው ነቢያት የተላኩበትና የሞቱለት አስተምህሮ ነው ነቢያት የተወገሩበት የሆነ ትምህርት ነው እያንዳንዱ ነብይ ሲላክ ይሄንን ትምህርት ነው ይዘው የመጣው በሱረቱ ነህል ምዕራፍ 16 ቁጥር 36 ላይ ወለቀድ በዓትና ፊ ኩሊ ኡመቲን ረሱላ አኔ ኢብዱላህ ወጅተን ይቡጣውት አለ በየህዝቡ ሁሉ ውስጥ አላህን ተገዙ ጣዖታትን ራቁ በማለት መልእክተኛን በርግጥ ልከናል በየህዝቡ ሁሉ ውስጥ ሲላክ የነበረው መልእክተኛ አላህን ተገዙ ጣዖትን ራቁ የሚለው እንጂ አንድ መሃል የሚቀመጥ የሆነ አዛውንት አለ ዳር ላይ የሚቀመጥም አለ እንደዚህ አለ ይሄኛውን ካመለክ ይሄን እንዳመለክ ነው ይሄን ካመለክ ይሄን እንዳመለክ ነው በዚህ ገብቶ በዚህ ወጥቶ ሶስትም አንድም እንደዚህ የሆነ ውስብስብ ያለ ትምህርት አንድም ነብይ ይዞ አልመጣም ነቢያት ይዞ የመጡት ኦኬ አንድ አምላክ እርሱን ተገዙ የሚል ነው እንጂ በዚህ ገብቶ በዚህ ወጥቶ የሚል ነገር ነቢያት አላመለኩምና ወደዚህ ተመለሱ ብለን እንጠራቸዋለን ታዲያ ይሄንን ካየን ክርስቲያኖቹ ኖ አምላክ እንደዛ አይደለም አምላክ መጀመሪያ አንዱ በግራ በኩል ይቀመጣል መሐከል ላይ የሚቀመጥ ደግሞ አብ አለ ከዳር በኩል በቀኝ የሚቀመጥ ደግሞ በቀኙ አስቀመጠው ይላል መጽሐፍ ቅዱስ ወልድ አለ ስለዚህ ሶስቱም አምላክ ናቸው ግን ደግሞ ሶስት አምላክ ሳይሆን አንድ አምላክ ነው አለ እንደዛ ይሄ ትርጉም ምንም እንዳሌለው የምታውቁት ቅድም ኢብሮ ሲጠይቀው ያልተወለደ አምላክ አለ ወይ ያለው አሁን የሆነውን ልንገራችሁ እዚህኛው ከቀኝ በኩል ይሄ ይመስለኛል ወልድ የሚሆነው ያው በቀኝ በኩል ደነኛ ይሄ ስለሆነ በቀኝ በኩል አስቀመጠው ይሄኛው አምላክ ነው ትባላላችሁ ይሄኛው አምላክ ነው መሃል ላይ ያለው ደግሞ አብ ነው አባት የሚባለው ይሄኛው ደግሞ መንፈስ ቅዱስ ነው ግን አንድ አምላክ ይላሉ ልባቸው እንደማያምን አንድ ማስረጃ ልስጣችሁ ቅድም ኢብሮ ጠየቀው ያልተወለደ አምላክ አለ ወይ ያለው በደም ተታሰሱ ከነ ፖስት ይደረግ ምናምን ብሎ ነው አይደል አልገባኝም ያውቀዋል እኮ ሶስት ነው የሚሆነው ባይዘይ ያልተወለደ ምን መሰላችሁ አብ አልተወለደም ጋይስ አብ አልተወለደም ይሄኛው ተወልደዋል በቀኝ በኩል ያለው ያልተወለደ አምላክ አለ ወይ አለው ማን እሱ መሃል የሚቀመጠው አብ ነው ያልተወለደው አንድ በሉ አንድ ያልተወለደ አምላክ
እሺ ያልተወለደው አምላክ ይሄ መሀል የሚቀመጠው ነው። የተወለደውስ ማን ነው? ይሄኛው በዚህ በኩል የሚቀመጠው ነው። ባይዘይ ዳር ላይ የሚቀመጠው ተወልደዋል። የተወለደ አምላክ ያልተወለደ አምላክ ስንት? እስቲ አንድ አድርገው ልብህን ዋሸው። የተወለደ አምላክና ያልተወለደ አምላክ ስንት አምላክ? አንድ አምላክ። ልቡ ግን እንደዛ አይደለም ምናምን ነው የሚለው። አልገባኝም። እንደዚህ የሚባል ነገር የለም። አናመልክም። አንድ የተወለደ አንድ ያልተወለደ ይሄኛውን እርሱት፣ ሶስተኛውን እርሱት። አይታችኋል? መጽሐፉ ምንድን ነው የሚለው? መጽሐፉ እኮ ግልጽ ነው። ባይዘይ ዘዳግም 32 ላይ አሁንም እኔ ብቻዬን እኔ እንደሆንኩ ከእኔ በቀር አምላክ እንዳሌለ እዩ አለ። ነገ ከእኔ በቀር አምላክ የለም ካለ እርሳው ይሄንን ይሄኛውን እርሳው፣ ይሄኛውን እርሳው፣ ይሄኛውን ያለ ፎቶ አምልከው። በቃ እንደዛ አድርግ። ይሄኛውን እርሳው፣ ይሄኛውን እርሳው፣ ይሄኛውን ያለ ፎቶ አምልከው። ፎቶ የለውም። ፎቶን ጣልና እርሱን ብቻ አምልክ። ያኔ ወደ እስልምና ትመጣለህ። ኢብሮ ምን ትላለህ? እንዴ ምን ይባላል ሳላህ? ሶስት አምላክ እያመለከ እንግዲህ ኢማጂን እንግዲህ ምን እንደምል እኔ አላውቅም ወላሂ። ያው የጠየኩትን ጥያቄ ባለመመለስ እኮ ነው ሳላህ ያልተወለደ ሲል ቅድም አንተ እንዳልከው ነው በቃ እያለ ያለውና ቢመለስ ምን ሊሆን ይችል ነበር? እስቲ አስበዋል? ይበላል። ምክንያቱም ይሄኛው ያልተወለደ አምላክ፣ ይሄ የተወለደ አምላክ። ያልተወለደ አምላክ ጋይስ፣ ያልተወለደ አምላክ፣ የተወለደ አምላክ፣ ያልተወለደው አምላክ፣ የተወለደው አምላክ፣ ያልተወለደው አምላክ፣ የተወለደው አምላክ፣ ያልተወለደው፣ የተወለደው ሁለቱ ነው የምታመልከው። ይሄኛውን እርሱት። መንፈስ ቅዱስ የለም፣ ጨዋታ ውስጥ የለም። እሱ ፈርጋትን ጋር ነው፣ የተረሳ አምላክ ነው። ይሄኛው ያን ያህል አገልግሎት አይሰጥም። ሁለቱ ናቸው ብዙ ጊዜ ክርክር ውስጥ የሚገቡት፣ የሚሮጡትም ሁለቱ ናቸው። ይሄኛው ዳር ነው የሚቀመጠው፣ አይሮጥም። ይሄ ውድድር ውስጥ የለም። ሁለቱ ናቸው። ወይ ይሄ ነው ወይ ይሄ ነው። በቃ አብዛኛውን ጊዜ ክርስቲያን የሚያመልከው ይሄኛውን ነው። ይሄኛውን ይረሳዋል። ግን ስቲል ይሄ ማለት ጨዋታ ውስጥ ሁለት ነው የሚሆነው። ሁለት አምላክ ነው የምታመልከው፣ ይሄኛውን ትተን ማለት ነው። አይታችኋል? ስለዚህ ለምንድን ነው ይሄንን ነገር ወደ ጎን የማታረጉት ነው እኛ የምንላችሁ? ተውት፣ ወደ አንዱ አምላክ ነው። ልባችሁ ያርፋል ነው የምንላችሁ። ይሄኛውን የልብ ሰላም አታገኙም። ይሄኛውን አምልከ፣ ይሄኛውን አምልከ፣ ይሄኛውን አምልከ፣ የልብ ሰላም ከየት ነው ያመጣኸው ነው? ከየት ነው ያመጣኸው? ልክ አንተ እንደምትወዛገበው የሚወዛገቡ ሰዎችን ለምን እናሳያችሁ? ብቻችሁን አይደላችሁም ክርስቲያኖች። እንኳን ደስ አላችሁ። እንደዚህ ለመወዛገብ፣ እንደዚህ ኮንፊውዝ ለመሆን፣ እንደዚህ ውዥንብር ውስጥ ለመግባት ብቻችሁን አይደላችሁም። አይዟችሁ፣ እናንተ ብቻ አይደላችሁም። ህንድ ሀገርም እንደናንተ የሚሰቃዩ ሰዎች አሉ። እንደናንተ የሚዞርባቸው ሰዎች አሉ። የት? አንድ ሀገር በታሪክ ወደ ኋላ እንመለስና 2300 እስከ 1500 ቢፎር ካመን ኤራ ወይ ቢፎር ክራይስት የተመሰረተ አንድ ሂንዱይዝም የሚባል እምነት አለ። ሰምታችሁ ሁላችሁ። ሲነሳ ይህን ይዞ ነው የመጣው። አምላክ አምላክ አምላክ። ይሄኛው ቆንጂዬ አምላክ ነው። ባይዘይ አሩ ነው። ወንድ ይሁን ሴት አላውቅም፣ ግን ሊፕስቲክ አለው፣ ኩል አለው፣ ብዙ ነገር አለው። ኤልቦም ደግሞ አለው። አምላክ ነው። ይሄኛው መሀል ላይ የሚቀመጠው ሰውዬ አምላክ ነው። ጌጥ ያበዛሉ መሰለኝ። ኤኒዌይ ችግር የለውም። ይሄኛውም ደግሞ አምላክ ነው። ይሄኛው አምላክ ነው። ይሄኛው አምላክ ነው። ይሄኛው አምላክ ነው። ግን አንድ አምላክ ነው። እንዴት ሆኖ ይሄ አምላክ ሆነ ይሄ አምላክ ሆነ? እንዴት ነው አንድ አምላክ የምትሉት? ልክ እንዳንተ እንደምትወዛገቡት ከእናንተ በፊትም ሰዎች ሲወዛገቡ ነበረ። በዚህ ሲዞርባቸው ነበረ። ኦኬ፣ ብቻችሁን አይደላችሁም። እሺ፣ ሌላስ? ሌላ ቀደምት ፋሪሳውያንም እንደናንተ ነበር ኮንፊውዥን ውስጥ የገቡት። ባይዘይ ኦሮማስድስ፣ ሚትራስ፣ አህሪማን 3 ጀለሶችን ያመልክልሃል። ይሄኛው አምላክ ነው፣ ይሄኛው አምላክ ነው፣ ይሄኛው አምላክ ነው። ለምን አንድ አምላክ አይበቃችሁም? እናንተና እነሱ አሁንም ብቻችሁን አይደላችሁም። ወደ ግብጽ እንሂድ፣ ወደ አሌክዛንድሪያ እንሂድ። ግብጽ ሀገር አምላክ ኦሳይረስ፣ አምላክ አይሰስ፣ አምላክ ሆረስ፣ አምላክ አምላክ አምላክ። ግብጽ ሀገርም በዚህ ይወዛገብልሃል። ህዝቡ በዚህ ይወዛገብልሃል፣ ስላሴ ብሎ ማለት ነው። አሁንም ደግሞ ብቻችሁን አይደላችሁም። ወደ ሮም ሀገር እንሂድ።
አምላክ ቃልና መንፈስ እያለ ሮም ሀገር ይወዛገባል ህዝቡ ከክርስትና በፊት ማለት ነው። ለምንድን ነው ወደዚህ የምትጠሩን? ለምንድን ነው ይህን አምልኩ የምትሉን? አናመልክም። ኦኬ የነቢያት አምላክ በፎቶ የማይገለጠው አጠገብ ለአጠገብ የማይቀመጠው ሶስት አካል እንዲህ የሚባል ነገር የለምና ወደዚህ አትጥሩን። ሰውን ከዚህ አስወጡ። ከቻላችሁ ሰዎቻችሁን እጃቸውን ያዙና ከዚህ አትወጡ። ወደዚህ አትጥሩ። ኦኬ ወደዚህ አትጥሩ። አሁንም ብቻችሁን አይደላችሁም። የቀደምት ባቢሎናውያን ስላሴ ደግሞ አለ። ይሄንን ማለት ነው። አሁንም ብቻችሁን አይደላችሁም። ኒምሮድ፣ ሴሜራሚዝ እና ታሙዝ ይመለክልሃል። አሁንም ብቻችሁን አይደላችሁም። አሁንም ብቻችሁን አይደላችሁም። ይሄ የጣዖት አስተምህሮ ነው ከግብጽ የመጣ። ይሄ የጣዖት አስተምህሮ ነው ከባቢሎን የመጣ። ወደዚህ ነው ሰዎችን የምትጣሩት? እንምጣ። ኦኬ እሺ ስላሴ ላምልክ ብዬ ልምጣ ወደዚህ ነገር? ደስ ይላችኋል? ከየትም ተረቃቅሞ የመጣ ይሄንን አስተምህሮ አምልክ ስትሉን ትንሽ እንኳን አታፍሩ? ትንሽ አይሰማችሁም? ሰላም አለይኩም። እኛ ወደ ጀነት ስንጠራችሁ ወደ ሲኦል ነው የምትጠሩ? በጣም ነው የሚያሳፍረው። ወአለይኩም ሰላም ወራህማ ጀቢሮ። ሀቢቢ ይቅርታ፣ ሻሃዳ አለ አንድ በጣም የምንወዳት ስንጠብቃት የነበረች እህታችን ልትሆን ነው። አላሁ አክበር ይበሉ። በጣም ደስ ብሎኝ በደስታ ነው የመጣሁትና ሻሃዳ እናስይዛታለን ኢንሻአላህ። እሱን ካስያዝን በኋላ እንቀጥላለን ኢንሻአላህ። እና በተክቢር አድምቁት ቤቱን በተክቢር ማለት ነው። የተወሰኑ ሰዎች ግን ገስት ላይ ያስቸግራቸዋለሁ ከሷ ጋር አብሮ የሚመጡ ሰዎች ስላሉ የተወሰኑ ሳላ ተቀመጥ እኔ ኢምራን ምን ተቀመጡ። እሺ መስሚዞም ተቀመጥ አሁን በቃ ተቀመጡና አይ ቲንክ ሁለት ቦታ ብንፈልግ ነው። እሺ እንግዲህ ይሄን እያየ የሚቀመጥ ክርስቲያን ካለ በጣም ጀግና ክርስቲያን መሆን አለበት። ከዚህ መጣ እየተባላችሁ የምርም እንቅልፍ ከያዘ ምን አይነት እንቅልፍ እንደምትተኙ አናውቅም። ክኒን ወስዳችሁ ካልሆነ በስተቀር ኦኬ፣ በክኒን ካልሆነ በስተቀር ይሄ የተፈጥሮ እንቅልፍ ይመጣል ብዬ ነው ያላስብም። እኔ አላህ ከዚህ ያውጣችሁ። እሺ አስገባችሁ ጃቢር አድሚን ከሆንክ ወይ ደግሞ አንድ ይጻፉና አልጨረስንም። ባይዘይ ያነሳቸው ተራ ፖይንቶች እዛው ኢብሮ የመለሳቸው ፖይንቶች አሉ። ምናልባት ደግሞ እንዳይመለስ ያደረገው ያፈነው ዝም ብሎ እንዳይመለስ እና የታፈኑ ፖይንቶች ስላሉ ለዛን አንድ በአንድ የምንሄድባቸው ይሆናል። አላህ ቃል ነው፣ የአላህ ቃል ዘላለማዊ ነው ናን ያላቸው ያነሳ እንትኖች አሉና ወደዛ ሄደን ዲባንክ የምናደርግ ይሆናል። ኦኬ ታብ ኮፒ ሊንክ ጫን እንትና ይሳቅ ካለ ግባ። ይሳቅ ወይ ይምሩ። ሰላም አለይኩም። ወአለይኩም ሰላም። አይ ሞዴሬተር አለኝ ከፈለክ ኮሜንት ላይ አንድ ቁጥር ይጻፉ ይሄ ነው። እሺ ችግር የለውም። እሺ እንደ ይሳቅ ካለክ ላክ ገስት ይሳቅ ማሻአላህ። እሺ በቃ ቀጥል። ሳላዬ ግን ሳላ እንትን ምን እንዲነሳ ፈለኩ መሰለ ሲጨርሱ የተወለደ ያልተወለደ አምላክ የሚለው ነጥብ በጣም ያልተነካ እንትን ነውና በደም ብታነሱ ደስ ይለኛል። እናነሳዋለን ኢንሻአላህ እናነሳዋለን። የተወለደው ነው ወይስ ያልተወለደው ነው እውነተኛው አምላክ? ህዝበ ክርስቲያን የሚያመልከው የትኛውን አምላክ ነው? የተወለደውን ያልተወለደውን? የተወለደውን ካመለካችሁ ያልተወለደውን ከሆነ የምታመልኩት የተወለደውስ? ሁለቱን የምታመልኩ ከሆነ ጣዖት አምልኮ ነው። ሁለት አምላክ የሚባል ነገር ስላሌለ፣ ስለዚህ ከዚህ አጣብቂኝ ከዚህ ዲሌማ አትወጡ ነው የምንላችሁ። ይሄንን ከዚህ አስተምሮ እስካልወጣችሁ ድረስ እሺ፣ ከዚህ ነገር እስካልወጣችሁ ድረስ ከዚህ ዲሌማ ከዚህ አጣብቂኝ እንዲሁ በቀላሉ የምትላቀቁ አይመስለኝም። ኤኒዌይ ኦኬ እሺ በቃ የሉም መሰለኝ። ከመጡ እናስተናግዳችኋለን። ሻዳ የምትይዙት ምናምን አንድ ጽፋላችሁ ይምራን እስከዛ ሳላ አው ሰዓትም ሰውም እንዳይቀንስ አንዴ የተነሱ ፖይንቶች አሉ የሚመዘገብኳቸው እነሱ ላይ እናወራና ኢንሻአላህ ልጆቹ ከመጡ ደግሞ መሀል እናስቀምጣለን። ቀጥላን ተጨርሰ ኖ አንሳና ወደዚህ መለሳሩ ችግር የለው። አያ ኢንሻአላህ። እሺ ያው ዛሬ በጣም ወሳኝ ፖይንት ነው የተወራው። ኢንሻአላህ ረመዳንም ቢሆንም ክርስቲያን ወገኖቻችን እንዲማሩ በደንብ አገና እናነሳዋለን ማለት ነው። ያው ስላሴ ላይ ሳላህ በደንብ ገልጸዋል። ክርስቲያን ወገኖቻችን እንግዲህ እኛን የሚጠሩ ወደዚህ አምልኮ ነው። ፎቶአቸው የት ነበረ? ቆይ እኔ ፎቶአቸውን አምጥቼ ማሳያችሁ። ያው እዚህ ፎቶአቸው ወደ እነዚህ ነው የሚሉ አስቡት።
ወደ እነዚህ አምላክ ኑ ነው የሚሉን። ግን እነዚህ አምላክ ትክክለኛ አምላክ ናቸው እንዴ የሚለው ነገር ምንም በእርግጠኛ አይደለንም፣ ወይም ደግሞ አልተወራበትም። እውነት እነዚህ ትክክለኛ አምላክ ናቸው ክርስቲያን ወገኖቻችን ይመስሏችኋል? ለብቻቸው ማሰብ የማይችሉ ሚስጥር የሆኑ እንዲሁም ደግሞ ተላላኪ የሆኑ እርስ በርሳቸው የሚወያዩ እነዚህ ትክክለኛ አምላክ ሊባሉ ይችላሉ? ሙስሊም ወንድሞች ክርስቲያን ወገኖቻችን ፕሊስ በአላህ እንደው ቢያንስ አሁን የማወራው ነገር በደንብ አእምሯችሁን ክፍት አድርጋችሁ ለማዳመጥ ሞክሩ። እሺ በማስረጃ አንድ ፖይንት ተነሳላችኋለሁ። የመጀመሪያው ፖይንት እነዚህ አካላት አንደኛው አካል እዚህ ጋር ያለው በጥግ በኩል ያለው አካል ዋና ነው። እሺ ይሄ ዋና ነው፣ በእነሱ በአብ ይባላል ዋና ነው። እዚህ ጋር ወልድ አለ፣ እዚህ ጋር መንፈስ ቅዱስ አለ። ይሄ ተላላኪ ነው፣ ይሄ ደግሞ ሰራተኛ ነው። እንደዚህ የሆነ ሰራተኞች ናቸው። እነዚህ አምላክ ይመለካሉ ክርስቲያን ወገኖቻችን። ሳላህ አሁን አንተ ክርስቲያን ብትሆን የትኛው ነበር የምታመልከው? አላህ ያልብህና አውዙ ይቅርታ በጣም ይቅርታ። ግን እንደው በቃ የትኛው ትክክለኛ ይመስልሃል? እዚህ ጋር አለቃ አለ፣ ሰራተኛ፣ ተላላኪ የትኛው ይመስልሃል? አለቃ ኤቲስት ነው ሆነው ዝም ብለህ መልሰህ የትኛው ይሻላል? አሁን አንተ በጣም አንድ አካል እዚህ ጋር አለቃ አለ፣ እዚህ ጋር ሰራተኛ አለ፣ እዚህ ጋር ተላላኪ አለ። የትኛው ነው ጎበዝ የሚመስልህ አንተ? ጥሩ የትኛው ነው? ከባድ ጥያቄ ነው ይሄ። እሺ አብ ነው፣ በቃ አብ ነው። ለምን? እሱ እኮ አለቃ ነው፣ ዋና እኮ ነው። እንዴት ነው እንጂ አለቃ እኮ ነው አብ። ለማንኛውም ማስረጃ አሳያቸው። ባለፈው ማይተናው ደግመን ነው መጽሐፍ ቅዱስ ተመልከቱ። አንደኛ ቆሮንቶስ ላይ ማብራሪያው እንደዚህ ያስቀምጧል። ያው በስላሴ አካላት መካከል አለ አብ የበላይ አስተዳዳሪ ሲሆን ወልድ የአብን ፍቃድ የሚፈጽም ነው ካለ በኋላ መንፈስ ቅዱስ ደግሞ በአብና በወልድ የሚላክ ነው አለ። መንፈስ ቅዱስ ምንድነው? የሚላክ ነው። አንደኛው አምላክ ምንድነው? ያው በስላሴ አካላት መካከል አንድ አብ የበላይ አስተዳዳሪ አለቃ ነው አብ። ወልድ ደግሞ ምንድነው? የአብን ፍቃድ የሚፈጽም አስፈጻሚ ነው። ያን ደግሞ ተላላኪ ቃል በቃ ይውትማ እዚህ ጋር መንፈስ ቅዱስ ደግሞ በአብና በወልድ የሚላክ ነው፣ ተላላኪ ነው ይላችኋል። የሚላክ አምላክ ላምልክ ክርስቲያን ወገኖች፣ የሚላክ አምላክ ሌላ አካል እየጠራ የሚልከውን አምላክ እንደ አምላክ ሊያዘው እኔ በተአምር እንደዛ አደርግም። አንደኛ ፖይንት እሱ ነው። ሁለተኛ ፖይንት ደግሞ ይሄን ነገር አሁን ሙሴ ቢሰማችሁና አይሁዳውያን ቢሰማችሁ የእግዚአብሔር ቃል ቢሰማችሁ ይገላችኋል፣ ትገደላላችሁ። ለምን መሰላችሁ? እናንተ አሁን ኢየሱስን ታመልኩታላችሁ አይደለ? ኢየሱስን ታመልካላችሁ፣ አብ ወልድ መንፈስ ታመልካላችሁ። መጽሐፍ ቅዱስ ደግሞ አንድ የሚናገረው ነገር አለ። ተመልከቱ፣ እንደዚህ ይላል መጽሐፍ ቅዱስ ላይ ማለት ነው። ሁላችሁም እሺ። ነገር ግን አይደለም፣ ከዚህ እንጀምር። አይ ቲንክ አይዋ አምላክ እግዚአብሔር ከአገር ካወጣ በኋላ ካለ በኋላ አንድ አካል ሌላ አምላክ ሄዶ ሌሎች አምላክትን የሚያመልክ ካለ ለፀሐይና ለጨረቃ እኔ ላዘዝኳቸው የሰገደ ቢገኝ አለ ሌላ አካል የሚሰግድ ቢገኝ ቢያወሉ ብሰማ ያንን ፈጽመህ መርምር፣ እነሆ እውነት ቢሆን በእስራኤል መካከል እንዲህ ያደረገውን ይያዛል። ከዛ ተመልከቱ፣ ይህን ክፉ ነገር የሰሩትን ወንድ ወይም ሴት ያችን ሴት በረሃ ታወጣቸዋለህ፣ እስኪሞቱ ድረስ በድንጋይ ተወግራቸዋለህ። መቀጥቀጥ አለባቸው በድንጋይ። ምን ያደረጉ ካሉ ሌላ አምላክ የሚያመልኩ ካሉ። ክርስቲያን ወገኖቻችን ደግሞ ኢየሱስን ሌላ አምላክ ይሉታል፣ አናዘርጋድ ይሉታል። አሳያችሁ። ከአናዘርጋድም አልፎ ከአብ ስልጣን የተቀበሉ ይናገራሉ። ምሳሌ አንድ መጽሐፍ ጥቀስላችሁ። ይሄ መጽሐፍ ይሁት የጥንታዊ አባቶች አስተምህሮት የተሰበሰበበት ነው። እንደዚህ አንድ አባት እንደዚህ ነው። ተመልከቱ። ጀስቲን ማርቲን መሰለኝ አባት ይሁት። እሱን ቻለ ቼክ እናደርገዋለን። ተመልከቱ፣ እንደዚህ ይላል the true and the only begotten son አለ፣ ብቸኛና እንዲሁም ደግሞ የተወለደ ልጅ አለ። እንዲሁም ደግሞ ተመልከቱ እዚህ ጋር and received domination and power with divinity itself and with mighty and honor from the father አለ። ከአባት ወይም ከአምላኩ ከአባት ከዚህ ከአብ ስልጣንና ኃይል እንዲሁም አምላክነትን የተቀበለ አምላክ ነው አለ። ሰምታችኋል? ከአብ አምላክነትና ስልጣን የተቀበለ አምላክ ነው። ሌላ አምላክ ማለት ነው another god፣ ሌላ አምላክ ነው። ከአምላክ አምላክነትን የተቀበለ አምላክ ነው። ክርስቲያን ወገኖቻችን ደግሞ አምላክነት የተቀበለ ሌላ አምላክ ያመልካሉ። ይሄ ደግሞ በመጽሐፍ ቅዱስ ሕግ መሰረት መገደል አለባችሁ። ለምን? አምላክ የተቀበለ አምላክ ስለምታመልኩ ማለት ነው ክርስቲያን ወገኖቻችን። ኦኬ፣ ይሄ ነገር በጣም ውዝግብግብ ያ ነገር ነው። ስላሴ በጣም የተወዘጋገበ ነገር ነው። ለምን ተወዘጋገበ ደግሞ ስንል ተመልከቱ። ይሄ እንደዚህ ግራ ያጋባበት ለምንድን ነው ስንል ደግሞ ይሄ ስላሴ ሚስጥር ነው ያጀማ። ስላሴ እንኳንኛ መላእክት አይገባቸውም። ሰማችሁኝ? እንኳንኛ እኛ ሰዎች ይቅርና መላእክትም አይገባቸውም። ማሳጅ ያስጣችሁ ሰይፈ ስላሴ እንደዚህ ይላል። ሚስጥር አለ የስላሴ ሚስጥር ከሰው ከመላእክት ከማንኛውም ፍጥረት ሁሉ የተሰወረ ነው። በደንብ ስሙኝ። የስላሴ ሚስጥር የክርስቲያኖች አምላክ ሚስጥር እኛ ብቻ አይደለም የሚያገባን፣ ሁሉም አካል አይገባውም። እንኳንኛ መላእክትም አይገባቸውም። ክርስቲያን ወገኖቻችን እውነት መልአኮች እግዚአብሔርን የሚያመልኩት ከሆነ እነሱ ራሱ አይገባቸውም፣ እንደናንተ ናቸው። እነሱም ራሱ አይገባቸውም። የሚያመልኩት ራሱ እነሱ አያውቁ። አስቡት። አሁን ይሄን አምላክ የምንቀበለው
ክርስቲያን ወገኖቻችን መልአክ እንኳን የሚያገባቸው አምላክ ብለን እንውሰደው። ግራ የገባው አምላክ የእኛ ሙስሊሞች አምላክ ግን ግልጽ የሆነ ሰው ሊረዳው የሚችል ራሱን በትክክል መንገድ የገለጸ ነው። እሱ ምንድነው? ኢላሁኩም ኢላሁን ዋሂድ፣ አምላካችሁ ምንድነው? አንድ አምላክ ነው፣ እሱም ብቻ አምልኩ። በቃ ጨረስን። በቃ እስልምና ምንም አያወዛግም። አያችሁ አይደለ? በክርስትና ግን አንደኛው አምላክ እዚህ ጋር የምታዩት አምላክ ነው፣ አባት ነው። ይሄ ደግሞ እናት ነው። ይሄ ደግሞ እሱ ነገር አሳያችሁ። ከዛ ይበቃኛል ኢንሻአላህ። በክርስትና አስተምሮ ጀማ ቢላህ አለይኩም ምን ያክል የተወዛገገ ትምህርት ነው ላሳያችሁ። አዳም አለ። አዳም የሚባል ሰው አለ። አዳም አባቱ ማን ነው? አባቱ ይሄኛው አምላክ ነው። እናቱ ደግሞ ይሄኛው አምላክ ነው። ልጁ ደግሞ ይሄኛው አምላክ ነው። ሰምታችሁኛል? አዳም አለ። አዳም አባቱ አምላክ ነው፣ እናቱም አምላክ ነው፣ እንዲሁም ደግሞ ልጁም ደግሞ አምላክ ነው። ግራ የገባው አስተምሮ ማለት ነው። ግን እዚህ ጋር ጥያቄ ማለት ነው። አምላክ እንዴት በሆናት ይባላል? አምላክ እንዴት ብሎ ሲጀመር ሶስት ናቸው ማለት ነው። በዚህ ራሱ ተመልከቱ። መጽሐፍ አክሲማስ ነው እንደዚህ ይላል። አዳም ከሕያው ከእግዚአብሔር አባት ከሕያው መንፈስ ቅዱስ እናት የተገኘ የተፈጠረ ልጅ ማለት ነው። አዳም ምንድነው? ከሕያው ከእግዚአብሔር አባቱ ማን ነው? እግዚአብሔር ነው። ከሕያው ከመንፈስ ቅዱስ እናት የተገኘ የተፈጠረ ነው። ስለዚህ በክርስትና አስተምሮ ሙስሊም ወንድሞች ክርስቲያኖች አእምሯችሁን ከፍታችሁ አዳምጡ። አዳም እናቱ አምላክ ነው፣ አባቱም አምላክ ነው። ግራ የተጋባ አዳም ለምን አይገባም? አዳም ራሱ መግባት አለበት። ለምን? አባቱም አምላክ ከሆነ እናቱም አምላክ ከሆነ ሶስቱ ከወለዱት እሱ ማለት እዚህ ጋር መጨመር ነበረበት። ግን አላስገቡትም። ክርስቲያን ወገኖቻችን አላስገቡትም። እና ሙስሊም ወንድሞች እንዲሁም ክርስቲያን ወገኖቻችን ባካችሁ ያላችሁበትን ጨለማ እወቁት ባካችሁ። ይሄ ወላሂ ልንገራችሁ እንደው ጤነኛ ይቅርና እብድ ራሱ የሚያመልኩ አይመስለኝም። ወላሂ ከባድ ነውና ባካችሁ ክርስቲያን ወገኖቻችን ባካችሁ ጊዜ ሳይፈጅባችሁ ከጨለማ ወጥታችሁ ወደ ብርሃን ነው። ተዓለው ኢላ ከሊመቲ ሰዋኢን በይነና ወበይነኩም፣ ወደ ትክክለኛው ቃል ወደ እኩል ቃል ነው። እሱ ምንድነው ከተባለ አላ ነዕቡደ ኢላላህ፣ ከአላህ ውጭ ማንንም ላናመልክ። ይሄን ነገር ቀዳችሁ ጣሉና እባካችሁ ወደ ነቢያት አስተምሩ፣ ወደ አብርሃም አምልኩ፣ እንዲሁም ደግሞ ወደ አብርሃም አምላክ እንዲሁም ወደ ነብያት አምላክ እንድትመለሱ ተቀበላችኋለሁ። ጀዛኩሙላህ ኢንሻአላህ። ጃቢሮ ጀዛከላ ኸይር ይምሩ። ሁላችሁንም ጀዛከላ ኸይር። እንትን ሜሪሻ የቀረሰው አለ እንዴ? አዎ ስልክ ስደውልለት በቃ ስልኳን እምቢ አለኝ። ችግር የለውም ጃዬ። ኦኬ እሺ። እንትን ታላቁ አብርሃምን ቆይ ልጥራውና ካለክ ታላቁ ላክልኝ ሪኩዌስት። አዲስ እስከዛ ወዲህ ላንቺ እድል ልስጥሽ። ታፈንኩለት። ኦኬ አይ ችግር የለውም። ሰላም አለይኩም እንዴት ናችሁላችሁ? ሰላም ካልክ ወአለይኩም ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦኬ እንግዲህ ሁላችሁም አትውጡ። የተወሰነ የተነሱ ፖይንቶችም እንዳስስ ይሆናል። ታብ ኮፒ ሊንክ እያደረጋችሁ ጠብቁ። ባረከላሁ ፊኩም። ታላቁ አብርሃም ካለ ፒኬ ገስት ላክ፣ ካሌለ ኢንሻአላህ እንቀጥላለን። እሺ ኢብሮ ሪያክት የምታደርገው ነገር አለ? ሪያክት ምን አለ ብለህ ነው? በቃ ልጁ ዱቄት ሆኖ ሄዷል። በዚህ ያው ኢንሻአላህ በተለይ ፖይንቶች ላይ ማንሳታችን አይቀርም። ዳሪያ እንትን እስከምትል ያው ጃስ ታስቆመናል። እሺ በመሃል እና አይቀድም አንድ የተገነዘብኩት ነገር ነበርና ምናልባት እኔ እሱ ላይ እንትን ለማለት ፈልጌ ነበርና እኔ ግን ወላይ ላይክ አንድ ሰው በዚህ ልክ አውቃለሁ ብሎ ለስንቱ እንትን የሚልና የሆነ ሚዲያ ላይ ቀርቦ እስልምናን ሲያብጠረጥር የነበረ ሰው ወላይ በነገራችን ላይ ለዛ ነው ጥሪ ያቀረብኩለት። ኢምራንም ተቆጥቶኝ ነበር ለምን አቀረብክ ብሎ ብዙ የተቆጡኝ ሰዎች ነበሩ። ግን ልኩን ማየት ስላለበት ብዬ ነው። እና እንዲህ ልካቸውን ማየት ያለባቸውን ሰዎች ልክ ማስገባት እንዳለብን ይሰማኛልና ይሄ ደግሞ ከአላህ ነው ከኛ አይደለም። አልহামዱሊላሂ ረቢል ዓለሚን አስተምሮቱ ነው፣ አይከብድም። የኛ አስተምሮ ሁሌም አሸናፊ ነው። ወከሊመቱላሂ ሂየል ዑልያ ተብሏል። የአላህ ከሊማ የሁሌ የበላይ ነው። ሊዩዝሂረሁ ዐለ ዲኒ ኩሊህ፣ ከሃይማኖት ሁሉ የበላይ ሊያደርገው ሲጀመር ማለት ነው እስልምና። እና አልহামዱሊላህ ያው ካልተሳደቡ እንደዚህ ማለት እንዲህ ከተሳደቡ በቃ አሁን ይሄ ልጅ ሁለተኛ እናወራው። እኔ አሁን ይሄ ሁለተኛ እናወራው ምን እንደዚህ አይነቶቹ ማለት ነው ይሰማላ። አንዴ አይ እዚህ ጋር አሁን የተናገርከው ላይ ማለት ነው ባይዘቢ ታውቃለህ አይደል? አሁን ልጁ ቲክቶክ እኮ አልመለስም ብሎ ነበር። ሰምተህ ከሆነ ሚስቱ ላይ ቺት አድርጎ አልመለስም ብሎ ነበር። አሁን ደግሞ ጭራሽ እንዳይመለስ ያደረገው ሊመለስ አስቦ ነበር። ሰምታችሁ ከሆነ ልጁ
ያው ፐርሰናል ጉዳይ አናወራ። ሙስሊሞች ያው አላህ ሂዳያ ይስጠው አናወራ። ግን ሚስቱ ላይ ቺት አድርጓል እና ድጋሚ ቤተክርስቲያን ተባሮ ድጋሚ አልመለስም። አሁን ግን ትችዋለህ ሳላ አሁን ግን ማለት ኢብራሂም እንዳይመለስ ነው ያደረግከው። ወረበል ካባ እንዳይመለስ ነው ያደረግከው። አሁን ተመልሶ ላይ ድጋሚ ካወራ በቃ ልጁ ጤነኛ አይመስለኝም። ባለፈውም ተዋርዶ ዛሬም እንደዚህ ተዋርዶ እንደዚህ አብዶ ከወጣ በኋላ ይከብዳል። እችን ለመናገር ነው። ቀጥል። እዚህ ላይ ማለት ነው ያ ፐርሰናል ነገሩን ተውና አሁን ግን ስላሴ ላይ ነው ቺት ያደረገው አይደለ? ኢምራን ምንድን ነው የተፈጠረው? በኋላ ሪፍሌክት እናደርጋለን። እሺ